ወንጌል ለማለት ወንጀል ይላሉ። ወንጀል እየተነበበ ነው፣ ወንጀል እንሳለም የሚሉ አይነት ማለት ነው። ወንጌልና ወንጀልን ምንድን ነው ያገናኛቸው? ወይስ ወንጌል ራሱ ወንጀል ነው የሚል ጥያቄ ያስነሳል። በነገራችን ላይ ይህንን አነሳው እንጂ ወንጌል በጣም ብዙ የሚያናግር ርዕሰ ጉዳይ ነው። በቤተክርስቲያን ታሪክ ትምህርት ውስጥ አንዱ ወሳኝ ነገር ወንጌላትን አሁን ያለውን ቅርጽ የማስያዙ ሂደት ምን ይመስል ነበር የሚለው ነው። ወንጌላት እንዴት ተጻፉ? ማን ጻፋቸው? በጣም የሚገርመው ከ30 ከ40 በላይ የሐሰት ወንጌላት ተጽፈዋል በቤተክርስቲያን ታሪክ ማለት ነው። ከነዛ ሁሉ ወንጌላት ውስጥ እነዚህ አሁን የምናነባቸው 4 ወንጌላት 4 መሆናቸውን በምን አወቅን? ለምን 4 ብቻ ወንጌላት ተጻፉ? ወይም ደግሞ አንድ ወንጌል አይበቃም ነበሩ? 4ስ መጽሐፍ ምን አስፈለገ? እነዚህን የመሳሰሉ ጉዳዮች የዛሬ ትምህርታችን ቅኝት ይሆናሉ። እንግዲህ በቤተክርስቲያን ወንጌል በጣም ትልቅ ቦታ የሚሰጠው ነው። ወንጌል ቅዱስ የሚለው ዜማ ርዝመትና ውበት ራሱ ቤተክርስቲያናችን ምን አይነት ወንጌልን አክብራ እንደያዘች የሚያሳይ ነው። አባቶቻችን መጽሐፍ ቅዱስን ከፍ አድርገው ወንጌሉን ከፍ አድርገው ወንጌል ቅዱስ ዘሰበከ ዮሐንስ ወይ ደግሞ ዘዜነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እያሉ እንዴት ባለ ዜማ እንዴት ባለ ጸሎት እንደሚያደርጉ ታውቃላችሁ። በቤተክርስቲያናችን ወንጌል ሳይነበብ የሚፈጸም ምስጢር ወይም ሳክራመንትም የለም። ጥምቀት ቢጠመቅ መጀመሪያ የዮሐንስ ወንጌል ምዕራፍ 3 ተነቦ ነው። ቁርባን ቢደረግ ቅዳሴው ላይ መሀል ላይ ወንጌል ተነቦ ነው። ተክሊል ቢፈጸም ወንጌል ተነቦ ነው። ክህነት ቢሰጥ ወንጌል ተነቦ ነው። የትኛውም ሳክራመንት ያለ ወንጌል አይፈጸምም ወይም አይካሄድም። ወንጌል እጅግ በጣም ክብር አለው። ወንጌል ከመነበቡ በፊት ቤተክርስቲያናችን ጸሎተ ወንጌል የሚባል ወንጌል አላት። አሁን የምናነበውን ወንጌል እንሰማው ዘንድ ሰምተን እንሰራው ዘንድ የበቃን አድርገን ብላ ወንጌልን ለመስማት ራሱ የሰማያኑን ወይም የሚሰሙትን ሰዎች ጆሮ የሚቀድስ ጸሎት ታደርጋለች። ወንጌሉ ከተነበበ በኋላ ደግሞ የሚጸለይ ጸሎት አለ፣ ሰምተን እንሰራ ዘንድ ስጠን የሚል ማለት ነው እና በጣም ከፍተኛ ቦታ የሚሰጠው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌላትን ከመውደዷ የተነሳ ዓመትን ራሱ በወንጌል ነው የምትከፍለው። ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ፣ ዮሐንስ እያለች ወንጌላትን እንደ አዝማናት መክፈያ አድርጋ የምትጠቀም በጣም ከፍተኛ ቦታ የምትሰጠው ቤተክርስቲያን ነች። ቅዱስ ወንጌል የሚለውን ቃል ለመጀመሪያ ጊዜ ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ላይ ነው ወንጌላዊ ቅዱስ ማርቆስ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው፣ በሐዋርያት እጅ ላከው ብሎ ተናግሯል እና ቅዱስ ወንጌል የሚለው አገላለጽ የተገኘው ከማርቆስ ወንጌል ምዕራፍ 16 ላይ ከራሱ ከወንጌል ውስጥ ነው የወጣው ማለት ነው። ወንጌል የሚለው ቃል ቀጥተኛ ትርጉም ኢቫንጌሊዮን የሚል የግሪክ ቃል ነው መነሻው። ያው ሐዲስ ኪዳን እንደምታውቁት በግሪክ ነው የተጻፈው በአብዛኛው። ስለዚህ ወንጌል ማለት ብስራት፣ የምስራች ማለት ነው። ወንጌልን የምስራች የሚያሰኘው ምንድን ነው? ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ስብከቱ ላይ በመጀመሪያው ሆሚሊ ማቴዎስ ወንጌል ምዕራፍ 1 ሲያብራራ ወንጌል ለምን የምስራች ተባለ የሚለውን ሲያብራራ ከዚህ በላይ ምን የምስራች አለ ይላል። አምላክ በምድር ላይ ሰው በሰማይ ላይ ሆነ፣ ረጅሙ ውጊያ ቆመ፣ በእግዚአብሔርና በእኛ ባህሪ መካከል እርቅ ሆነ፣ ዲያብሎስ ተጣለ፣ ሞት ተዋረደ፣ ገነት ተከፈተ። ስለዚህ ከዚህ በላይ በጎ ዜና የለም። ወንጌል የምስራች ያልተባለ ምን የምስራች ሊባል ይችላል ብሎ መልሶታል። ከዚህ የበለጠ ማብራሪያ የለም። እንግዲህ ወንጌላት 4 ናቸው። 4ቱን አባቶቻችን ለ2 ይከፍሉታል። ሲኖፕቲክ እና ቴዎሎጂካል የሚባለው ወይም ህቡራን ወንጌላት እና ነገረ መለኮታዊ ወንጌላት ተብሎ ሊከፈል ይችላል። ህቡራን ወንጌላት ወይም ሲኖፕቲክስ የሚባሉት፣ ሲኖፕቲክስ ማለት ጎቱጌዘር ማለት ነው፣ አብሮ መሄድ ነው። ለዛ ነው ህቡራን የሚለውን ትርጉም የመረጥኩት። ማቴዎስ፣ ማርቆስ እና ሉቃስ 3ቱ ወንጌላት ህቡራን ወንጌላት ወይም አብረው መሄድ የሚችሉ ወንጌላት ናቸው ሲኖፕቲክስ የሚባሉት። ቴዎሎጂካል ይዘት ያለው ደግሞ ነገረ መለኮታዊ ይዘት ያለው የዮሐንስ ወንጌል ነው። ሲኖፕቲክስ የምንላቸው ለምንድን ነው? የትረካ አይነት ይዘት ያላቸው ናቸው። ማቴዎስም ማርቆስም ሉቃስም ታሪክ መተረክ ላይ በጣም ያተኩራሉ፣ ከሌሎች በተለየ ከዮሐንስ ወንጌል በተለየ። ከዛ ውጭ አንዱ የጀመረውን ሌላው የመጨረስ አይነት የተለያየ አተያዩንና ተመሳሳይ ታሪኩን በጋራ የመተረክ ተመሳሳይ ይዘት አላቸው። ዮሐንስ ወንጌል 3 ወንጌላት ላይ ያልተካተቱ በይዘቱም ደግሞ ነገረ መለኮታዊ ይዘት ነው ያለው እና ሲኖፕቲክ ጎስፕልስ ምንላቸው ማቴዎስ፣ ማርቆስ፣ ሉቃስ ለምሳሌ አንዱ ላይ የተጀመረ ታሪክ እዚህ ላይ ሊያልቅ ይችላል። ወይም ደግሞ 3ቱም አንድ ታሪክ ይተርኩና የሆነ እውነታ ይጨምሩበታል። እንደዚህ አይነት ስላላቸው
ሲኖፕቲክስ ወይም አብረው የሚሄዱ ህቡራን ወንጌላት ተብሎ ተጠርተዋል። ለምሳሌ ክርስቶስ መስቀል ላይ እያለ የተናገራቸው ቃላት አሉ። 7ቱ አጽራተ መስቀል ላይ የተናገራቸውን ቃላት ለማንበብ ግን ሁሉንም ወንጌል እያነበብን ነው የምናገኘው። አንዱ ጋር 2 አለ፣ አንዱ ጋር 3 አለ፣ አንዱ ጋር 1 አለ እያልን ያንን ሰብስበን ነው አንድ የምናደርገው። እና ለምሳሌ አጽራተ መስቀል ወይም ክርስቶስ መስቀል ላይ ሆኖ የተናገራቸውን 7 ቃላት አንድም ወንጌል ላይ 7ቱንም ማግኘት አንችልም። አንዱን ከሌላው፣ 2ቱን ከሌላው፣ 3ቱን ከሌላው እያደረግን ነው። ለምሳሌ የሉቃስ ወንጌል አባቶ ይቅር በላቸው የሚያደርጉትን አያውቁም፣ ዛሬ ከኔ ጋር በገነት ትሆናለህ፣ ለዚያ ለወንበዴ ነፍሴን አደራ ሰጣለሁ። ሉቃስ ወንጌል 3 አለበት። ማቴዎስና ማርቆስ ደግሞ አምላኬ አምላኬ ለምን ተውከኝን ጽፈዋል። ዮሐንስ ደግሞ እነኋት እናትን ነው ልጅሽ፣ ተጠማው፣ ተፈጸመን ጽፏል። ስለዚህ አንድ ወንጌል ላይ የሌላውን ነገር ከሌላው እንወስዳለን። አባታችን ሆይ በሰማያት የምትኖር የሚለውን ጸሎት ሁሉንም ወንጌላት ዞረን በማየት ነው አጠራቅመን አንድ አይነት ወደሆነ ነገር የመጣ ነው እንጂ አንድ ወንጌል ጥርት አድርጎ ሙሉውን የጻፈበት ላናገኝ እንችላለን። እና ይሄ በተለይ በሲኖፕቲክ ጎስፕልስ በምንላቸው ላይ አብረው መሄድ የሚችሉት ላይ የበለጠ ጎልቶ የሚታይ እውነት ነው። የዮሐንስ ወንጌል ግን ከሌሎቹ በተለየ ነገረ መለኮታዊ ወንጌል ነው። ዮሐንስ እንግዲህ ወንጌሉን የጻፈው ከሌሎቹ በጣም ዘግይቶ ነው። ወደ 90 ዓመተ ምህረት አካባቢ ማለት ሌሎቹ ጸሐፍት ሰማዕት ሆነው ካለፉ በኋላ ሁሉ ማለት ይቻላል የመጨረሻ የቆየው ፖስት አፖስቶሊክ ኢራ የሚባለው ወይም ድህረ ሐዋርያት የሚባለው ዘመን ላይ ሁሉ ኖሯል ዮሐንስ። እና ስለዚህ እሱ ዘግይቶ ሌሎቹን አንብቦ ሌሎቹ ላይ ያልተካተቱ ነገሮችን የተጻፈውን አልደገመም። ስለዚህ በይዘቱ ከሌሎች የተለየ ነው። ከዛ ውጭ ነገረ መለኮታዊ ወንጌል ተብሎ ይታሰባል ማለት ነው። በአጠቃላይ ወንጌላት ግን 4 ናቸው። ወንጌላት እንዴት እንደተጻፉ የምናገኘው በሉቃስ ወንጌል ምዕራፍ 1 ከቁጥር 1 ላይ ነው። እንግዲህ ሉቃስ ወንጌል ከሌሎች ወንጌላት በተለየ መግቢያና መውጫ ያለው ብቸኛ ወንጌል ነው። ሲጀምር መግቢያ አለው፣ መቅድም አለው። ልክ መጽሐፍ ሲጻፍ መጀመሪያ መቅድም አለ አይደለ? መቅድም አለው። ሲወጣ ደግሞ ጨርሻለሁ ብሎ ነው የወጣው። ሌሎቹ እንደዚህ አይነት ስነ ጽሑፋዊ ቅርጹ ላይ ብዙ ሳይጠነቀቁ ነው ወንጌላቸውን የጻፉት። ስለዚህ ሉቃስ ለወንጌሉ የጻፈው መግቢያ በአጠቃላይ ለ4ቱም ወንጌላት መግቢያ መሆን የሚችል ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 እንዲህ ይላል፣ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ይህ እንግዲህ ሉቃስ ወንጌሉን የሚጽፈው ቴዎፍሎስ ለሚባል ሰው ነው። እንግዲህ ሁለቱንም ወንጌሉንም የሐዋርያት ሥራን የጻፈው ለዚህ ሰውዬ ነው እና ሲጽፍ እንደ መግቢያ ለምን እንደጻፈ ጽፏል። ይሄ የጻፈው መግቢያ እንግዲህ ለራሱ ወንጌል ብቻ ሳይሆን ለሁሉም ወንጌላት ለ4ቱም ወንጌላት እንደ መግቢያ የሚያገለግል ሆኖ የሚጠቀስ የመጽሐፍ ቅዱስ ቃል ነው። ቅዱስ ሉቃስ በዚህ የወንጌላት መግቢያ ብለን በጠቀስነው ጥቅስ ላይ 4 የወንጌል አጻጻፍ ወይም ወንጌል መጻፍ ታሪክ 4 ደረጃዎችን እርከኖችን ነው ያስቀመጠል። የመጀመሪያው አንደኛው በእኛ ዘንድ ስለተፈጸመው ነገር ልጽፍልህ መልካም ሆኖ ታየኝ ነው የሚለው። በእኛ ዘንድ የተፈጸመው ነገር አንደኛው ወንጌላት ከመጻፋቸው በፊት ያለው ሂደት በእኛ ዘንድ የተፈጸመው የክርስቶስ ታሪክ ነው። ወይም የጌታ ሞት፣ ትንሣኤና ዕርገት ሁነቶች፣ ወሳኝ ሁነቶች ናቸው። ይሄ በእኛ ዘንድ የተፈጸመው ነገር ነው። ወንጌል ከመጻፉ በፊት በእኛ ዘንድ የተፈጸመ አንድ ነገር አለ። ምን? ክርስቶስ ተወለደ፣ ተጠመቀ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ። ይህ በእኛ ዘንድ የተፈጸመው ነው። ስለዚህ ወንጌላን ለመጻፋቸው በመጀመሪያ ክስተት አለ ማለት ነው። የክርስቶስ ታሪክ አለ። ሁለተኛው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን ይላል። ይህ ደግሞ የቃል ትውፊት ዘመን ነው። ወንጌል የተከሰተበት አለ፣ ክስተቱ የተፈጸመበት አለ። ከዛ ሁለተኛው በቃል ሲነገር ነበር። እንግዲህ ወንጌል አሁን ዛሬ እንደምናነበው እና ብዙ ሰው እንደሚመስለው በሐዋርያት ዘመን መጽሐፍ ቅዱስ እየተገለጠ አልነበረም ወንጌል የሚነበበው። ክርስቶስ በቃሉ ያስተምራል፣ ከዛ በኋላ ለሐዋርያቱ ይነግራቸዋል። ይሄ ነው ወንጌል። ሐዋርያት ደግሞ በሚያስተምሩ ሰዓት ማቴዎስ ወንጌል ምዕራፍ እንዲህ ላይ እንዲህ ይላል ብለው አላስተማሩም። ለምን? ማቴዎስ ወንጌል አልጻፈም። ስለዚህ ሲያስተምሩ የሰሙትን ያዩትን ነው የሚያስተምሩት። ወንጌል ማለት እኮ በሆነ ዘመን የእሳት ዳር ወግ ነበር። ታውቃላችሁ፣ ቀን ክርስቶስ ሲያስተምር ሲሰሙ የዋሉ ሰዎች ማታ ቤት ሰብሰብ ብለው እሳት እየሞቁ ዛሬ እኮ እንዲህ ብሎ የመጀመሪያው ምሳሌ እንዴት ይገርማል፣ ደግሞ የሰራው ታምር እያሉ ያደረገውንና የተናገረውን በመተረክ ነበር የሚያስተላልፉት። ስለዚህ ይሄ የቃል ትውፊት ዘመን ነው ማለት ነው። ሶስተኛው መጻፍ የተጀመረበት ዘመን ነው። ሉቃስ እዛው መግቢያ ላይ መጻፍ ስለተጀመረበት ምን አለ? ነገር ግን ብዙዎች ታሪክን
በየተራው ለማዘጋጀት ስለሞከሩ አለ። ይሄ ማለት ወንጌልን ለመጻፍ ያልሞከረ አካል የለም። ሁሉም የየራሱን ጥረት አድርጓል። የተሳካላቸው 4 ወንጌላውያን ናቸው። ከእነሱም ጋር የነበሩት የተወሰነ ጽፈዋል፣ የቅርብ ሰዎች ማለት ነው። ስለዚህ ነገር ግን ብዙዎች ታሪክን በየተራው ለማዘጋጀት ሞከሩ አለ። ይሄ ወንጌል መጻፍና መሰብሰብ የጀመረበት ዘመን ነው። 4ተኛው ወንጌላት የተጻፉበት ነው። እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ስለዚህ ወንጌላት ማለት በጥንቃቄ ሁሉን ከተራው ተከትለው የተጻፉ የመጨረሻው ውጤት ናቸው ማለት። የመጨረሻው የተገኘ ወንጌል ለመጻፍ የተደረገ ሙከራ ውጤቶች እነዚህ 4 ወንጌላት ናቸው እና ይህ ሉቃስ ወንጌሉን የጀመረበት መንገድ በአጠቃላይ ለ4ቱም ወንጌላውያን እንደ መግቢያ ሆኖ የሚያገለግል ነው። ቅዱስ ሉቃስ ብዙዎች ወንጌልን ለማዘጋጀት ስለሞከሩ ያለው እንደ ትንቢትም ነው ማለት ይቻላል። ምክንያቱም ከእውነተኞቹ ከቀናው ወንጌልን ከጻፉ ሰዎች በላይ የሐሰት ወንጌል የጻፉ በጣም ብዙዎች አሉ። የሐሰት ወንጌላት እንግዲህ በተለይ ግኖስቲኮች የምንላቸው በተለምዶ ኖስቲክስ ወይም የጥበብ ሰዎች ማለት ነው ብለው ራሳቸውን የሚጠሩት በጣም በርካታ ወንጌላት ጽፈዋል። የበርናባስ ወንጌል፣ የያዕቆብ ወንጌል፣ የኒቆዲሞስ፣ የማርያም፣ የያዕቆብ የሚሉ በጣም በርካታ በሐዋርያ ዘመን የነበሩ ሰዎችን ስም ሁሉ ለወንጌል መጻፊያ እንደ ብዕር ስም ተጠቅመውበታል። የአስቆሮቱ ይሁዳ ወንጌል ሁሉም ይላል እና አሁንም ድረስ አንዳንድ ነገሮችን ከክርስትና ተቃራኒ የሆኑ ሀሳቦችን የሚያራምዱ አካላት እንደ የበርናባስ ወንጌልን እንደ ይሁዳ ወንጌልን እየጠቃቀሱ አንዳንድ ነገሮች ለማለት ይሞክራሉ እና ይህ ሁሉ የወንጌል ብዛት ግን በመጨረሻ ሐሰት መሆኑን ቤተክርስቲያን አውቃ በቀኖና ወስና 4 ወንጌላትን ተቀብላለች። ወንጌላት 4 ናቸው። እንግዲህ በ4 ሰዎች ነው የተጻፉት። 4 ወንጌል መጻፍ ለምን አስፈለገ? ማለት አንድ እንደው ጠብሰቅ ያለ በጋራ ሆነው እንደው መድበል የሆነ ቮሊዩመስ የሆነ አንድ ወንጌል ለምን አልጻፉም? 4 ሰው ከሚጽፈው በ4 የተጻፈው በአንድ ለምን አልተጻፈም የሚል ጥያቄ ሌላው መዳሰስ ያለበት ጉዳይ ነው። የቤተክርስቲያን አባቶች በዚህ ጉዳይ ብዙ ነገር ብለውበታል። አንድ ለማድረግ ለምን አንድ አልሆነም ብቻ ሳይሆን ለማድረግም የሞከሩ አሉ። ለምሳሌ በ170 ዓመተ ምህረት ላይ የነበረ ታቲያን የሚባል የሶሪያ ሰው ነበር እና በኋላ በሌላ ምክንያት ያው ተወግዞ ከቤተክርስቲያን የተለየ ነው። ግን አርባይቱ ወይም ዲያቴሳሮን የሚባል የ4 ወንጌላት ጭማቂ የሆነ አንድ ወንጌል ለመጻፍ ሞክሮ ነበር። ምንድን ያደረገው? ቅድም ያነበብነውን የሉቃስ ወንጌልን የወንጌል መግቢያ እንደ አጠቃላይ የ4ቱም ወንጌል መግቢያ አድርጎ ከዛ ልክቺ መግቢያዋ ስታልቅ ደግሞ ከዮሐንስ ወንጌል በመጀመሪያ ቃል ነበረ የሚለውን አምጥቶ ከዛ ከሱ ቀጥሎ ደግሞ ወደ ሉቃስ ይመለስና የመጥምቁ ዮሐንስን መበሰር እና ከ4ቱም ወንጌላት እያውጣጣ ከዮሐንስ ወንጌል ቀጥሎ ደግሞ የመጥምቁ ዮሐንስን ልደት አስመልክቶ ገብርኤል ዘካርያስ ያበሰረውን እያደረገ በሲኩዌንሱ ወይም በታሪኩ በተፈጸመበት ክሮኖሎጂ የዞረ ከሁሉም አውጣቶ አንድ ወንጌል አድርጎ ሰራው ማለት ነው። ይህንን ለተወሰኑ ዓመታት በቤተክርስቲያን አገልግሎት ላይ ለማዋል ተሞክሯል። በተለይ በሶሪያ ቅዱስ ኤፍሬም ሶሪያዊ ራሱ የ4ቱን ወንጌላት ትርጓሜ ማብራሪያ የጻፈው ኦንታቲያንስ ዳያቴሳሮን ነው የሚለው ራሱ በታቲያን ዳያቴሳሮን ወይም ህብረ ወንጌል መጽሐፍት 4ቱ ማለት ነው። ዳያቴሳሮን ከ4ቱ የተውጣጣ እንደማለት ነው ተሞክሯል። ግን ይህ አላስኬደም። መጽሐፉም ሰውየውም አገልግሎት ላይ አልዋሉም ከዛ በኋላ ማለት ነው። 4ቱ አንድ አለመሆናቸውን አስመልክቶ የእስክንድሪያው ኦሪገን ጥሩ ምሳሌ ሰጥቷል። ወንጌላትን በበገና ይመስላቸዋል፣ በአውታረ በገና ይመስላቸዋል። ለምሳሌ የክር መሳሪያ በገናም ሊሆን ይችላል፣ ክራርም ሊሆን ይችላል። 4 ክር ያለው መሳሪያ ቢኖር እነዛ 4 ክሮች የተለያየ 4 ድምፅ ነው የሚሰጡት። አንድ ብታረጋቸው ወይም መሰንቆ አድርገህ ትመታቸው ካልሆነ በስተቀር ምንም ትርጉም ሊሰጥ አይችልም። 4 ሲሆኑ ግን የተለያየ ድምፅ የተለያየ ቅኝት አላቸው እና ወንጌላት 4 ሆኖ መጻፋቸው ልክ 4 አውታር እንዳለው በገና ነው ይላል። 4ቱም የተለያየ ድምፅ ይሰጣሉ፣ ግን ስታጫውታቸው አንድ ዜማ ነው ማምጣት የሚችሉት። ስለዚህ ወንጌላትን ልክ 4 የተለያየ ድምፅ የሚያወጡ ጥሩ ቅኝት ያላቸው የዜማ መሳሪያ አድርጓቸዋል። ትክክል ነው። እውነትም አንዱ ወንጌል ሌላው ያላለውን ይላል፣ ሌላ ወንጌል ሌላው ያላል። ቅኝቱ ይለያያል፣ ግን አብረ ስታነባቸው ነው ትርጉም የሚሰጡ፣ ልክ አብረ ስትመታው መሳሪያው እንደሚሰጥ እና ይህንንም አያይዞ ምን ብሎ ያብራራበታል። በደንብ የተቃኘ በገና ቢሰጥህ ወይም የክር መሳሪያ ቢሰጥህ በደንብ ተጫውተ ዜማ ማዜም ትችላለህ።
ልክ እንደዚሁ ወንጌላትም በደንብ ከተተረጎሙልህ ጥሩ ዜማ ይሰጣሉ። ያልተቃኘ ክራር ያልተቃኘ በገና ቢሰጥ ግን የማይሆን ዜማ ነው የምታወጣው። ያ ማለት ደግሞ በደንብ ያለ እውቀት የሚሰጥ ትርጓሜ ማለት ወንጌልን ለማብራራት መሞከል ነው። ባለ 4 ማዕዘን 4D አይነት ስዕልም አድርገው ያስተማሩበታሉ። ለምሳሌ አንድን ስዕል ከ4 ዳይሜንሽን ማየት ማለት ነው። ስለዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚሉት ወንጌላት ክርስቶስን ከተለያየ አቅጣጫ ማዕዘን ነው ያዩት እና ስታነበው የተለያየ ምስል ነው የሚሰጥህ ማለት ነው። እና በአጠቃላይ ወንጌላት ባለ 4 ማዕዘን የሆነ የክርስቶስ ስዕል ናቸው ማለት ነው። ክርስቶስን 4 ወንጌላውያን ከ4 ማዕዘን ከተለያየ አቅጣጫዎች ሆነው ነው ያዩት ብለው አስተምረውበታል። 4 ወንጌል ተጽፎ ግን ሀሳቡ አንድ ነው። ይህ ብቻ ራሱ ወንጌላት መንፈሳዊ መሆናቸውን ወይም ከእግዚአብሔር የተገኙ መሆናቸውን ያሳያል። ቅዱስ ዮሐንስ አፈወርቅ መቅድመ ወንጌል ላይ የተናገረው አለ። የእኛ ቤተክርስቲያን ከገሪማ ወንጌል ላይ ካለው መግቢያ ወስዳ አሁን መቅድመ ወንጌል አድርጋ ያሳተመችው ትርጓሜ ላይ ያለው ማለት ነው የማቴዎስ ወንጌል ሆሚሊ ነው ቅዱስ ዮሐንስ አፈወርቅ የተረጎመው እና እዛ ላይ ምን ይላል? ወንጌል አንዱ ብቻ ቢጻፍ ይበቃ ነበር። 4 ሆነው ግን በአንድ ቃል ተናገሩ። ሳይተያዩ በአንድ ቦታ ሳይሆኑ ቃላትን አንድ ለማድረግ ሳይመካከሩ እንደ አንድ ቃል ተናገሩ። ማለት ወንጌላውያን ማቴዎስ ይህን እንዲህ ብዬ ጽፌዋለሁና ማርቆስም እንዲህ ብለህ ጻፈው አላለው። ዮሐንስና ሉቃስ አልተመካከሩ፣ ግን ሳይተያዩ ሳይመካከሩ አንድ ቦታ ላይ ሳይሆኑ አንድ ቃል ተናገሩ። ይህም የእውነትነቱ ማስረጃ ነው ይላል። ልክ ምስክር በ3 ቃል ይጸናል ይባላል አይደል? ምስክሮች ተራ በተራ ሳይነጋገሩ ይጠየቃሉ፣ ይመሰክራሉ። ቃላቸው አንድ ከሆነ እውነት ነው ይባላል። እና ወንጌልን በ4 ምስክር ያጸኑልን በተለያየ ቦታ ሆነው የጻፉ ስለሆኑ ነው ወንጌላውያን እና ሳይተያዩ ነው የጻፉት። ዋልቦ ሐሰሳ ማእከሎሙ ይላል። በመካከላቸው መፈላለግ የለም። እስቲ አንተ እንዲህ ብለህ ጻፍከው የለም። ወይሂ ተማከሩ ለአህብሮ ቃላት ይላል። ቃላት ለማመሳሰል እኔ እንደ ጻፍኩት አድርገህ ጻፍ ለማለት አልተመካከሩም ወንጌላውያን። ይህ ብቻ ራሱ ወንጌል በትክክል ከእግዚአብሔር የተገኘ ከእግዚአብሔር መንፈስ ተቃኝተው የጻፉት መሆኑን ያሳያል። ይህንን ስንል ወንጌላት ላይ አንዳንድ ጥቃቅን ልዩነቶች የሉም ማለት አይደለም። የጻፉት ሰዎች እንደመሆናቸው በአንዳንድ ዲቴይል ላይ የሚኖራቸው አተያይ ይለያያል። አንተ ያየኸው ሌላ፣ እኔ ያየሁት ሌላ ሊሆን ይችላል። ይህ በወንጌላት ላይ ተጽፏል። ሰዎች እንደጻፉትም ያሳያል። ሰዎች የሚያዩበትም አንግል የተለያየ መሆኑን ያሳያል። ወንጌላት በጥቃቅን ነገሮች ላይ ልዩነት ሊኖራቸው ይችላል። ይህም ሰው መሆናቸውን ነው የሚያሳየው። ሰዎች ደግሞ በጥቃቅን ጉዳይ ላይ የሚኖራቸው አተያይ አንድ አይነት ሊሆን አይችልም። ሲነርጂ ነው እንግዲህ መጽሐፍ ቅዱስ የተጻፈው በእግዚአብሔርና በቅዱሳን ሰዎች ህብረት ነው። ስለዚህ ሰብአዊ ኤሌመንት አለው፣ ሂውማን ኤሌመንት አለው፣ ዲቫይን ኤሌመንት አለው። የተጻፈው ቃል ላይ ሰው እንደጻፈው የሚያሳይ ነገር አለ፣ ከአምላክ እንደተገኘ የሚያሳይ ነገር አለ እና በመሰረታዊ ጉዳዮች ላይ ግን ወንጌላት አንድ ናቸው። ብፁዕ ቴዎፊላክት የሚባለው በቀደመው ዘመን ከነበሩ አባቶች አንዱ ምን ይላል? ወንጌላት በሁሉም ነጥቦች ላይ አልተስማሙም ብለህ አትንገረኝ፣ ይልቅስ ያልተስማሙባቸውን ቦታዎች መለስ ብለህ ተመልከታቸው አንተ ራስህ ይላል። ከእነርሱ ውስጥ ክርስቶስ አልተወለደም ያለ አለ ወይ? ከእነርሱ ውስጥ አንዱ ክርስቶስ ተነስቷል ሲል አልተነሳም ሲል የተገኘ አለ? ሎቱ ስብሐት። እጅግ ጠቃሚና አስፈላጊ በሆኑ ነገሮች ላይ ሁሉም ወንጌላት ስምም ናቸው፣ የተስማሙ ናቸው። ይህ ባይሆን ኖሮ ሰዎች ወንጌላውያንን እንደ አንድ ላይ ቁጭ ብለው እየተማከሩ የጻፉት አድርገው ባሰቡ ነበር። እንደ እውነታው ከሆነ አንደኛው ሳይጽፎ የተወውን ሌላኛው ያካትተው ይላል። ስለዚህ ወንጌላት አንዱ የከፈተው ሌላው እየዘጋ፣ አንዱ የተወውን ሌላው እያነሳ እርስ በርስ የተሟሉ መጽሐፍት ናቸው ማለት ነው። በቤተክርስቲያናችን የወንጌላት አራትነትን የሚመለከት ሀተታ አለ። ከቀደምት አበው የቤተክርስቲያን አባቶች ሄሬኔዎስ፣ ኦሪገን፣ ኤፍሬም፣ አውሳቢዮስ እና አውግስጢኖስ ለአራቱ ባህርያት ተርጉመው አስተምረዋል። እንግዲህ አራቱ ባህርያት ማለት ኤሌመንትስ ምንላቸው የሰው ልጅ የተፈጠረባቸው መሬት፣ ውሃ፣ ነፋስና እሳት ናቸው እና ከአራቱ ባህርያት ሰው እንደተገኘ የሰው ልጅን ድጋሚ ሰው የሚያደርጉት ወንጌላትም ከአራት ጸሐፍት ተገኝተዋል ብለው አስተምረውበታል። የወንጌላት አራትነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትርጓሜ ቤት ትምህርት ደግሞ በጣም ሰፊ ሀተታ አለው። ወደ 14 ምክንያቶች ይዘረዘራሉ። አራት ለምን ሆኑ? በአራቱ ጾርተ መንበር፣ በአራቱ አፍላጋት፣ በአራቱ ነፋሳተ ምሕረት፣ ማዕዝነ ዓለም፣ ከዋክብት፣ ብሔረ ነገሥት፣ ገጻተ ኮክ፣ ገጻተ ታቦት፣ ምን ልበላችሁ በጣም ብዙ በዚህ በአራቱ ብለው አባቶቻችን የወንጌላትን አራትነት አስተምረውበታል። እንደውም ትንሽ ፈገግ የሚያሰኝ አንድ አባት የተናገሩት አለ። የላይ ቤት መምህራንና የታች ቤት መምህራን የሚባለው የትርጓሜ ቤት
ቤቶች አሉ። ልክ እንደ ስኩል ኦፍ ቶት ማለት ነው። የላይ ቤትና የታች ቤት ትርጓሜ አለ እና የታች ቤት ትርጓሜ ሊቃውንት ናቸው ወንጌል ለምን አራት ሆነ በአራቱ ማዕዘን በአራቱ እያሉ ሲተረጉሙ አንድ የላይ ቤት ሊቅ ምን አሉ? አራት አሞሌ ጨው ነበራቸው ቤታቸው የተቀመጠና ሚስታቸውን እነዚህን አራት አሞሌ ጨዎች ደብቂልኝ የታች ቤት መምህራን በአራቱ አሞሌ ጨው ብለው እንዳይወስዱብኝ ብለዋል። እና ብዙ ትርጉም አለው፣ ብዙ ማብራሪያ አለው። ግን የተወሰኑትን በጣም በተለይ በቤተክርስቲያን አባቶች ብዙ የተጻፈባቸውን የተወሰኑትን እንመልከት። ለወንጌላት አራትነት ማሳያ ምሳሌዎች ከሚባሉ አንዱ የመጀመሪያው አርባዕቱ ጸወርተ መንበር ናቸው፣ ወይም የእግዚአብሔር ዙፋን የሚሸከሙ ሕዝቅኤል ነቢዩ በትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 5 ላይ ያየው ራእይ ነበረ። ከመካከልም የአራት እንስሶች አምሳያ ወጣ ይላል። ክንፎቻቸው እርስ በርሱ የተያያዘ ነበረ፣ ሲሄዱም አይገላመጡም ነበር። እያንዳንዱም ፊቱን አቅንቶ ይሄድ ነበር ይልና ለእያንዳንዱም አራት ፊት ለእያንዳንዱም አራት ክንፍ ነበረው። አንደኛው የሰው ነበረው፣ ሁለተኛው የአንበሳ፣ ሶስተኛው የላም፣ አራተኛው የንስር ፊት ነበራቸው ይላል። ይህንን የሕዝቅኤል ራእይ አባቶቻችን ለአራት ወንጌላውያን ምሳሌ አድርገውታል። እንግዲህ ሕዝቅኤል ያየው ብዙ ጊዜ ስዕል ላይ ሲሳል ያው ለአሳሳልም እንዲያመች ተብሎ አራቱን እንስሳት ብቻ ይሳላል እንጂ በትክክል የምትመለከቱትን አይነት ቅርጽ አለው። ትንቢተ ሕዝቅኤል ትርጓሜ ላይ አባቶቻችን አስቀምጠውታል። ኪሩቤል ያያቸው እንግዲህ ሕዝቅኤል በራእዩ ላይ በሰው በአንበሳ በንስርና በላም አምሳያ ተመስለው ነው። ግን አራት ሆነው አይደለም ያያቸው። አራቱም አራት 16 ማለት ነው ያያቸው። ማለት የአንዱ መልክ ላይ የሰውም የአንበሳም የንስርም የላምም መልክ አለው የሁሉም ላይ ማለት ነው። እና ገጸ አንበሳ ገጸ ንስር የሚለው አራቱም ላይ ያለው አጠቃላይ 16 ፊት ያላቸው ማለት ነው። ምንድን ነው እግዚአብሔር ለሕዝቅኤል ሊለው የፈለገው ከተባለ የአርባቱ እንስሳ እንደዛ ናቸው ማለት አይደለም። በሰማይ ወይም ደግሞ ኪሩቤል እንደዛ አይነት መልክ አላቸው ማለት አይደለም። አንደኛ ረቂቃን ናቸው፣ አይጨበጡም፣ አይዳሰሱም። ሁለት ነገር ነው ሊለው የፈለገው። አንደኛው መገብተ ሰብእ ወአራዊት እና መገብተ እንስሳ ወአዕዋፍ መሆናቸውን ነው የሚያሳየው ይላሉ አባቶች። እውነት ነው። እነዚህ መላእክት ሰውንና አራዊትን እንስሳና አዕዋፍን የሚጠብቁ የሚንከባከቡ መሆናቸውን ለማሳየት ነው። ሁለተኛው አባቶቻችን ባህሪያቸውን ይገልጻል ይላሉ። ለምሳሌ ገጸ ሰብእ አይምሯቸውን፣ እውቀታቸውን የሰው መልክ ያላቸው መሆኑ እውቀት ያላቸው መሆኑን ለማሳየት ነው። ገጸ አንበሳ ግርማቸውን የሚያስፈሩ መሆናቸውን ለማሳየት ነው። ገጸ ሶር ወይም ገጸ ላህም ማለት ነው ተቀኒዋቸውን ወይም ደግሞ ለእግዚአብሔር የሚገዙ ላም ና ስትለው ስትስበው ይሳባል፣ ስትአርደው ዝም ብሎ ይታረዳልና ለእግዚአብሔር የሚገዙ መሆናቸውን ለማሳየት ነው። ገጸ ንስር ደግሞ ተመስጧቸውን ለማሳየት ነው። ስለዚህ በእነዚህ አራት ምሳሌዎች የራሳቸውን የኪሩቤልን ባህሪ ለመግለጽ ነው። ከዛ ውጭ ግን እነዚህ አራት እንስሳት የእግዚአብሔርን ዙፋን ይሸከሙ እንደነበረ የእግዚአብሔርን ወንጌል የጻፉትም አራት ወንጌላውያን በእነዚህ በአራቱ ጸወርተ መንበር ተመስለዋል ማለት ነው። እና ልክ አባታችን አባ ጊዮርጊስ ዘጋስጫ ስርዓተ ሰማይ ተሰራ በምድር እንዳለ የሰማይ ስርዓት በምድር ተሰራ ማለት ነው። እንደዚሁ በሰማይ ዙፋኑን የሚሸከሙ እንደሆኑ በምድር ያለችዋን ቤተክርስቲያንና የእግዚአብሔር ዙፋን የእግዚአብሔር ቤት የሆነችውን ቤተክርስቲያንን የሰሩ ወንጌላውያን በእነዚህ አራቱ ተመስለዋል። የክርስቶስንም የህይወት ታሪክ ስታዩት በእውነት ለመናገር ከአራቱ አያልፍም። ክርስቶስ በምድር ላይ መጥቶ ያደረገው የኖረውን ህይወት ካያችሁት እንደ ሰው፣ እንደ ላም፣ እንደ አንበሳና እንደ ንስር ነው ክርስቶስ ያሳለፈው። ምን ማለት ነው? እንደ ሰው ተወለደ፣ ፍጹም ሰው ሆነ፣ ተጸነሰ፣ ተወለደ፣ በቤተልሔም በግርግም ተኛ። እንደ ላም ደግሞ መስዋዕት ሆኖ ታረደ፣ ደሙን አፈሰሰ። እንደ አንበሳ ደግሞ ሞትን ድል አድርጎ ተነሳ። አንበሳ ከባድ እንቅልፉ ተኝቶ እንደሚነሳ በኃይል እንደሚነሳ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እንደ ኃያል እንደሚለው ዮሐንስ ካርንዶቶ እንደ ኃያል ሰው የሚለው ክርስቶስም እንደ አንበሳ ተነስቷል። ኢትዮጵያዊ ሊቅ ደራሲው አባ ጊዮርጊስ ዘጋስጫ ከመ አንበሳ ተንሳይ ከእምክቡድ ነዋምከ ከመ አንበሳ ተንሳይከ እምክቡድ ንዋምከ ከመ ገብተ ትሕትከ
ይታፈሩ ወይሰሩ ኩሎሙ ጸላእትከ ይላል። እንዳንበሳ ተነሳ ከከባድ እንቅልፍ ከመገብር ተቲትከ እንደ ባሪያ ተዋርደህ የነበርክ አንተ እንዳንበሳ ተነሳ። ይታፈሩ ወይሰሩ ኩሎሙ ጸላእትከ ጠላቶች አጋንንት ሁሉ ይፈሩ ይዋረዱ ብሎ ክርስቶስን ገልጾታል። ስለዚህ እንዳንበሳ ተነሳ ማለት ነው። የመጨረሻው እንደ ንስር ወደ ሰማያት አረገ ክርስቶስ። ስለዚህ እንደ ሰው ሆነ፣ እንደ ላም ተሰዋ፣ እንዳንበሳ ተነሳ፣ እንደ ንስር አረገ የሚለውን ስለሚያሳይ አርባዕቱ እንስሳ ወንጌላውያን በአራቱ መመሰላቸው የክርስቶስን ታሪክ የሚተርከውም ከዚህ በተለየ መንገድ ስላልሆነ ነው። ከዛ ውጭ ከአራቱን ወንጌላውያን በአርባዕቱ እንስሳ ሲመሰሉ የየራሳቸው አላቸው። ማቴዎስን በሰው፣ ማርቆስን በአንበሳ፣ ሉቃስን በላምና ዮሐንስን በንስር ነው። ስትመለከቱት ከአርባዕቱ እንስሳ መካከል ሶስቱ በምድር የሚኖሩ ናቸው። ሰው፣ አንበሳና ላም ምድር ላይ ነው የሚመላለሱት፣ አራዊትና ሰው ናቸው። አንዱ ብቻ ንስር በሰማይ ነው የሚመላለሰው። ሶስቱን በምድር የሚመላለሱትን ማቴዎስ፣ ማርቆስ፣ ሉቃስ ወይም ሲኖፕቲክ ጎስፕልስ ምንላቸው በዛ ይመሰላሉ። በንስር ደግሞ ዮሐንስ ወንጌል ይመሰላል። በምድር የሚመላለሱት ምድራውያን ወንጌላት ወይም በምድር ክርስቶስ በምድር ላይ የሰራቸው ስራ ላይ የሚያተኩር ስለሆኑ ነው። የዮሐንስ ወንጌል ግን በንስር ተመስሏል። እሱ ደግሞ አርቆ የሚመለከት ነገረ መለኮትን የመረመረ ወንጌል ስለሆነ ነው ማለት ነው። ስለዚህ አርባዕቱ እንስሳ በእነዚህ መመሰላቸው በጣም የተገባ የሚገጥም ነው ማለት ነው። የማቴዎስ ወንጌል በገጸ ሰብ ተመስሏል፣ በሰው መልክ ተመስሏል። በእውነትም በትክክል የሚገጥም ምሳሌ ነው። ምክንያቱም የማቴዎስ ወንጌል አንደኛ የክርስቶስን የዘር ሐረግ በመዘርዘር ነው የሚጀምረው። የአብርሃም ልጅ፣ የዳዊት ልጅ፣ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ማለት ነው። ስለዚህ ትውልዱን ነው በመዘርዘር የሚጀምረው፣ የሰው ልጅ መሆኑን በማሳየት ነው የሚጀምረው። ከዛ ውጭ ከክርስቶስ ብዙ ስሞች አንዱ የሰው ልጅ ወልደ እጓለ እመሕያው የሚለው ወይም የሰው ልጅ የሚለው የክርስቶስ ስም ከሌሎች ወንጌላት በተለየ በብዙ ቁጥር የተጻፈው በማቴዎስ ወንጌል ላይ ነው። 25 ጊዜ ወልደ እጓለ እመሕያው ወይም የሰው ልጅ ተብሎ ተጽፎ። ስለዚህ የማቴዎስ ወንጌል የሰው ልጅ መሆኑን ክርስቶስን በጣም የሚያሳይ ነው። የሰው ልጅ መሆኑን በሚያሳይ ቃል ነው ራሱ የሚጀምረው። የአብርሃም ልጅ፣ የዳዊት ልጅ ብሎ ነው የሚጀምረው። ስለዚህ በሰው መመሰሉ የተገባ ነው። ሁለተኛው ማርቆስ ወይም የማርቆስ ወንጌል ደግሞ በአንበሳ ነው የሚመሰለው። በትክክል እሱም ከአንበሳ ጋር የሚገጥም ነው። ለምን ካላችሁ አንደኛ የማርቆስ ወንጌል ሲጀምር በምድረ በዳ የሚጮህ ብሎ ነው የሚጀምር። ስለዚህ በምድረ በዳ የሚጮኸው አንበሳ ለማርቆስ በጣም የሚገባ ነው። አንበሳ እንደምታውቁት ንጉስ ነው፣ የአራዊት ንጉስ ነው። ግርማ አለው፣ ኃይል አለው፣ ስልጣን አለው። የማርቆስ ወንጌል የክርስቶስ ኃይሉን ስልጣኑን ለማሳየት የተጻፈ ወንጌል ነው። ገና ስትጀምሩ ስልጣን ኃይል ብሎ ነው የሚጀምረው የማርቆስ ወንጌልና አምላክነቱን ለማያምኑ ለአሕዛብ የተጻፈ ስለሆነ ግርማውን ማስፈራቱን ለማሳየት የተጻፈ ወንጌል ስለሆነ ነው። ከዛ ውጭ ማርቆስ ከአንበሳ ጋር ብዙ የሚገጥም ታሪክ አለው። በልጅነቱ ከአንበሳ አደጋ ከአባቱ ጋር እየሄደ ድኗል። በግብፅ ነው ያስተማረው። ግብፅ ውስጥ ደግሞ የሚመለከው ላም ነው። ማርቆስ አንበሳ ነው። የላምን ጣዖት ሰብሮ ነው ግብፅን ክርስቲያን ያደረጋት። ጣዖታትን ሰባብሮ ላምን፣ የእንስሳትን መስዋዕት ሰባብሮ የአራዊት ንጉስ እንደሚሰብር ሰብሮ ወንጌልን ያስተማረውና ማርቆስ ዘአንበሳ ቢባል በጣም ይገጥማል ማለት ነው ምሳሌ። ሌላው ሉቃስ በላም ነው አባቶቻችን የመሰሉት። ሉቃስም በጣም በሚገርም ሁኔታ ከላም ጋር የሚገጥም ነው። አንደኛ የሉቃስ ወንጌል የሚጀምረው ላም በሚሰዋበት በቤተ መቅደስ ነው። ዘካርያስ በቤተ መቅደስ ዕጣን ተረኛ ሆኖ የማይጠንት ተረኛ ሆኖ ተገለጠለት መልአኩ ብሎ ነው የሚጀምረው። ስለዚህ ላም በሚሰዋበት ቤተ መቅደስ ስለሆነ የሚጀምረው ከዛ ጋር ይገጥማል። ሁለተኛ ክርስቶስ በበረት መወለዱንም የሚተርከው ወንጌል የሉቃስ ወንጌል እንደመሆኑ ክርስቶስ በበረት መወለዱን ላም ባለበት መወለዱን ስለሚናገር ነው። በሉቃስ ወንጌል ምዕራፍ 15 ላይ ደግሞ የሰባውን ፍሪዳ ረዱለት ብሎ ለሰው ልጅ የሰባው ፍሪዳ ክርስቶስ ለጠፋው ልጅ ለአዳም ሊሰዋ መምጣቱን የሚያሳይ ክህነቱን የሚያሳይ መጽሐፍ ስለሆነ የሉቃስ ወንጌል በላም ቢመሰል የተገባ የሚገጥም ነው ማለት ነው። አራተኛውና የመጨረሻው ከአርባዕቱ እንስሳ ንስር ነው። ንስር በዮሐንስ ወንጌል ነው የሚመሰለው። ዮሐንስን ከንስር በላይ የሚገልጹ የለም። አንደኛ ንስር ንጉሥ አዕዋፍ ነው። እንደምታውቁት የወፎች ሁሉ ንጉሥ ነው። ብዙዎቻችን በአካል ንስር አይተን አናውቅ። ምድር ላይ የሚገኝ ወፍ አይደለም። ለምን? በጣም ከፍ ብሎ ነው የሚበረው። ከደመና በላይ ነው የሚበረው። ምድር ላይ ሆኖ ከደመና በላይ ማየት ይችላል። ደመና ላይ ሆኖ ምድር ድረስ የባህር ውስጥ ድረስ አሳ አይቶ ማውጣት ይችላል።
እና በጣም ሩቅ የሚያይ በጣም የሚያስፈራ ግርማ ያለው ወፍ ነው። ዮሐንስ ወንጌል ለዚህ በጣም የሚገጥም ነው። ምክንያቱም ገና ሲጽፍ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ቅድመ ዓለም ስለመኖሩ ስለ እግዚአብሔር ዘለዓለማዊነት ስለ ኢተርኒቲው የጻፈ ከሰው ያለማወቅ ደመና በላይ የሚበር ነው ይሉታል አባቶቻችን። ደመናውን በእኛ አለማወቅ በስለውት እኛ ከደመና በላይ ማየት አንችልም። ከኛ ያለማወቅ ደመና በላይ የሚበር ጥልቅ ነገረ መለኮትን ያየ ስለሆነ በንስር ቢመሰል ይገባዋል። ነባቤ መለኮት ወይም ዘቴዎሎጂያን የሚለው ስያሜ የሚገባው ለዮሐንስ ነው። ታዎሎጎስ እንለዋለን ወይም ዘቴዎሎጂያን ማለት ነው። ይህ ስያሜ በቤተክርስቲያን ለሱና ለቅዱስ ጎርጎርዮስ ዘንዚናዙ ብቻ ነው ቤተክርስቲያን የምትጠቀሙ። በነገራችን ላይ ቴዎሎጂያን ማለት ቴዎሎጂ ትምህርት ቤት ገብቶ የወጣ ማለት አይደለም። እሱ የቴዎሎጂ ተማሪ ሊባል ይችላል። ቴዎሎጂያን የሚባሉት ነባቤ መለኮት የሚባሉት ቅዱስ ጎርጎርዮስ ዘንዚናዙና ቅዱስ ዮሐንስ ወንጌላዊ ነው። ከዛ ውጭ ከቴዎሎጂያኖች ሁሉ የጠለቀ ነገረ መለኮትን ነባቢተ መለኮት ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ናት። ዓለም ላይ ያሉ የነገረ መለኮት ሊቃውንት ሁሉ እግሯ ስር ቁጭ ብለው ሊማሩ የሚገባቸው በልቧ ተጠብቀው የነበረውን ምስጢር ሁሉ ለዮሐንስ የገለጠች ዮሐንስን ነባቤ መለኮት ያሰኘች ማይደረ መለኮት እመቤታችን ነች። ከዛ ውጭ ሌላው ፍጡር የእውቀት ተከፍሎ አለበት። ብዙ ነገር ላያውቅ ይችላል። እንኳን የማያውቀውን ሁሉን ሊያውቅ የሚያውቀውንም ራሱ ይረሳዋል። ስለዚህ ዮሐንስ በንስር የተመሰለው ለዚህ ነው። ሁለተኛው ወንጌላት የሚመሰሉት በአራቱ አፍላጋት ነው፣ ወይም በአራቱ ወንዞች ማለት ነው። ፈለግ ወንዝ ማለት ነው በግዕዝ፣ አፍላጋት ወንዞች እና በአራቱ ወንዞች ይመሰላሉ። በዚህ በኦሪት ዘፍጥረት ምዕራፍ 2 ላይ ወንዝም ገነትን ያጠጣ ዘንድ ከኤድን ይወጣ ነበር ይላል። ወንዝ አንድ ወንዝ ማለት ነው። ከዚያም ለአራት ክፍል ይከፈላል ይላል። አንዱ ወንዝ ለአራት ይከፈላል። የአንደኛው ወንዝ ስም ፊሶን ወይም ኤፌሶን ነው። እርሱም ወርቅ የሚገኝበትን የእውላጥን ምድር ይከባል። የሁለተኛው ወንዝ ስም ግዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሶስተኛው ወንዝ ስም ጤግሮስ ነው። እርሱም በአሶር ምስራቅ መሄድ ነው ይልና አራተኛው ወንዝ ኤፍራጥስ ነው ይላል። አባቶቻችን እነዚህን አፍላጋት ወይም አራቱን ወንዞች የአራቱ ወንጌላውያን ምሳሌ አድርገዋቸዋል። ምንድን ነው ካላችሁ፣ አንደኛ ወንዙ አንድ ወንዝ ነው። በኋላ ነው ወደ አራት የሚከፈለው። ወንጌላትም የሚያስተምሩት ስለ አንዱ ክርስቶስ ነው። የወንጌል መገኛ እሱም ራሱ ወንጌል የሆነ ክርስቶስ ነው። ስለዚህ ከዚህ ከአንዱ ፈለግ ከአንዱ ወንዝ የሕይወት ውሃ ወንዝ ከሆዱ ይፈልቃል የተባለለት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከአንዱ ወንዝ ከክርስቶስ የፈለቀውን ወንጌል ለአራት ከፍለው የጻፉት አራቱ ወንጌላውያን ናቸው። አራቱ ወንዞች የተባሉት ማለት ነው። ግዮንን በማቴዎስ፣ ጤግሮስን በማርቆስ፣ ኤፍራጥስን በሉቃስና ኤፌሶንም በዮሐንስ ትመስለዋለች ቤተክርስቲያናችን። ያው እንደየትርጓሜ ቤቱ እንደየሊቃውንቱ ሊቀያየር ይችላል። ግን ብዙዎቹ የጻፉት የመጀመሪያው ግዮን በማቴዎስ ነው የሚመሰለው። የግዮን ወንዝ ማቴዎስ የኢትዮጵያን ምድር ሁሉ ይከባል ይላል። እንግዲህ ግዮን ተብሎ የሚጠራው አባይ ነው እንደምታውቁት፣ የኢትዮጵያን ምድር ይከባል ተብሏል። ማቴዎስ በኢትዮጵያ ማስተማሩን ያው ብዙ ሊቃውንት ጽፈዋል። እና የኢትዮጵያ ቤተክርስቲያን ያው ማቴዎስ እኛ ጋር መጥቶ ሰማዕት ሆነ የሚለውን ባትቀበልም ግን ደግሞ ማቴዎስ ከኢትዮጵያ ጋር ስሙ አብሮ የሚነሳ ሐዋርያ ነው። ሁለተኛው ጤግሮስ ነው። በማርቆስ ወንጌል ነው የተመሰለው። የጤግሮስ ወንዝ ቁልቁለት የሚወርድ ወንዝ ነው። በጣም በፍጥነት ነው የሚበረው እና አጭር ርቀት ነው የሚሄደው፣ ግን በፍጥነት የፏፏቴ አይነት ቅርጽ ያለው ነው። እውነት ለመናገር የማርቆስ ወንጌልም ከጤግሮስ ወንዝ ጋር ይመሳሰላል። አጭሩ ወንጌል ማርቆስ ወንጌል ነው። በጣም ፈጣን ነው። ይህንን በቦታው በደንብ አብራራላችኋለሁ። በፍጥነት የሚሄድ ግን ወንጌል ነው እና በዚህ ምክንያት ጤግሮስን ይመስላል። የኤፍራጥስ ወንዝ ሉቃስ ወንጌል ነው። የሉቃስ ምሳሌ ነው። በጣም ረጅሙ ወንዝ ከአራቱ ወንዞች ረጅም ኪሎ ሜትር የሚጓዘው ወንዝ የሉቃስ ወንጌል ነው። የኤፍራጥስ ወንዝ ነው። ረጅም ስለሆነ ወንዙ ምሳሌነቱ በሉቃስ ተመስሏል። የመጨረሻው ኤፌሶን ነው። ኤፌሶን በዮሐንስ ወንጌል ተመስሏል። ቅዱስ ዮሐንስ በኤፌሶን ኖሯል። የኤፌሶን ወንዝ ሊባል ይገባዋል። ምክንያቱም በኤፌሶን ያስተማረ ኮከብ ዘኤፌሶን ተብሎ የሚጠራ ወንጌላዊ ነው እና አራቱ አፍላጋት በአራቱ ወንጌላውያን የሚመሰሉት ለዚህ ነው። ሌላው የቤተክርስቲያናችን ውብ ትርጓሜ በእውነት በአራቱ ወንጌላውያን ከሚመስላቸው መካከል አራቱን የያዕቆብ ሚስቶች ነው። እንግዲህ እንደምታውቁት ያዕቆብ አራት ሚስቶች ነበሩት። ፈልጎ አይደለም ያገባው። እሱ በመጀመሪያ ራሔል የምትባልን ሴት
አይቶ ሊያገባት ወደደ። ከዛ አባቷን ጠየቀው። አባቷ በጣም ከባድ የቢዝነስ ሰው ነበርና ይህንን ፖቴንሻል መጠቀም ስለፈለገ በነፃ አልሰጥም፣ 7 ዓመት ከተገዛልኝ በረኝነት አገልግሎት ከተገዛልኝ እሰጥሃለሁ አለው እና ያዕቆብ በላባ ቤት በአማቹ ቤት ራሔልን ለማግባት ብሎ ለ7 ዓመታት ተገዛ። ከዛ በኋላ ሰርግ ተደረገ። ሰርግ ከተደረገ በኋላ ጫጉላ ቤት ገብቶ ሲያይ ግን የጠበቃት ራሔል መሆኗ ቀርቶ ታላቅ እህቷ ልያ ተሰጠችው ማለት ነው። አባቶቻችን ይላሉ እንደውም ጠብቆ በጉጉት ሲገልጥ ሲከፍቱት ተልባ እንዲል ልያ ሆና ተገኘች ይላሉ። እንዴት ነው ዶሮ ለመብላት ተመኝቶ አንድ ሰው ሲከፍተው ተልባ ሲሆንበት አይነት ማለት። ሲያናግረው አይ ማግባት ከፈለክ አሁንም ሌላ 7 ዓመት ተገዛልኝ፣ ታላቋ እያለች ታናሿ ልድርልህ አልችልም አለው። ስለዚህ 14 ዓመት ተገዛ። ለእርሷ ካለው ፍቅር የተነሳ በጣም ጥቂት ቀናት ሆኑለት ይላል። ከዚህ በኋላ እንግዲህ ራሔልና ልያን ካገባ በኋላ ራሔል በመጀመሪያ ልጅ መውለድ አልቻለችም ነበር። ልያ ቀድማ ወለደች። በነገራችን ላይ ታሪኩ ላይ ስናየው በጣም የተጨቆነችው ልያ ነች ማለት በመልከ መልካም አለመሆኗ ተጽፏል። ራሔል እንደተወደደች ያህል አልተወደደችም። ያዕቆብ አይፈልጋትም። አባቷ ባያደርግላት ኖሮ ላታገባ ትችል ነበረ። ታሪኩ ላይ ተበዳይ ሆና ምናያት እሷን ነው። በጣም በሚገርም ሁኔታ ግን ብዙ በረከት የሰጣት እግዚአብሔር ለእሷ ነው። አንደኛ ቀድማ የወለደችው እሷ ነች። ሁለተኛ በታሪክም ከያዕቆብ ልጆች መካከል አብዛኞቹን የወለደችው እሷ ነች። ልያ ሮቤልን፣ ስምዖንን፣ ሌዊን፣ ይሁዳን፣ ይሳኮርን እና ዛብሎን የወለደችው እሷ ነች። ይሄ ማለት ክህነትም መንግስትም ከሷ ነው ማለት። የሌዊ ነገድ የካህናት ነገድ ናቸው። የይሁዳ ነገድ የነገስታት ነገድ ናቸው እና በእስራኤል ነገስታቱም ካህናቱም የልያ ልጆች ናቸው። ከሁሉም ግን በላይ ሞአንበሳ ዘእምነገደ ይሁዳ የተባለ ንጉሠ ነገስት ክርስቶስ የተገኘው ከሷ ዘር ነው። የክርስቶስ አያት መሆን በቃች። ስለዚህ ብዙ የተጎዳች ይመስላል መጀመሪያ ላይ፣ ግን ፍጻሜውን ስናየው ብዙ ተጠቃሚ የሆነች እሷ ነች። ልያ እንደወለደች ራሔል ቀናች፣ መውለድ አልቻለችም። ስለዚህ ገረዷን አምጥታ ከያዕቆብ ጋር እንድትተኛ አድርጋ በገረዷ ልጅ አስወለደች። እንግዲህ የማህፀን ኪራይ የሚለው ኮንሰፕት መጀመሪያ ሰዎች ያገኙ ከዚሁን አይሆን አላውቅም፣ በተወካይ ማስወለድ ማለት ነው። ይህ ከሆነማ አለችና ልያም እኔም እኮ ገረድ አለኝ ብላ እሷም ከያዕቆብ ልጅ እንዲወለድላት አደረገች። ስለዚህ መጀመሪያ ልያ ወለደች፣ ሁለተኛ የራሔል ገረድ ወለደች፣ ሶስተኛ የልያ ገረድ ወለደች። መጨረሻ ላይ እግዚአብሔር ራሔልን ጎበኛትና በመጨረሻ ላይ ወለደች። ልያ ብቻዋን 6 ልጆች ነው የወለደችው። የቀሩት ገረዶች 2ቱና ራሔል ደግሞ 2 ወልደው በአጠቃላይ 12 ልጆች ነው የያዕቆብ ልጆች እስራኤል የምንላቸው እነሱ ነው። ይህንን ታሪክ አባቶቻችን ለወንጌል ምሳሌ አድርገው ተጠቅመውበታል። መጀመሪያ የወለደችውን የያዕቆብ ሚስት ልያን በወንጌላዊው በቅዱስ ማቴዎስ መስለዋታል። ያዕቆብን የክርስቶስ ምሳሌ አድርገውታል። የወንጌሉ መገኛ ክርስቶስ ስለሆነ፣ ወንጌሉ ክርስቶስ ስለሆነ እንግዲህ የያዕቆብ 4 ሚስቶች የተባሉት እነዚህ ናቸው። ልያ፣ ራሔል፣ የልያና የራሔል ገረዶች ማለት ነው። ልያ፣ ባላ፣ ዘለፋና ራሔል ይባላሉ በስም። እነዚህን 4 ሴቶች አባቶቻችን የ4ቱ ወንጌላውያን ምሳሌ አድርጓቸዋል። ያዕቆብን የክርስቶስ ምሳሌ አድርገውታል። ያዕቆብ ከነዚህ ከ4 ሴቶች ልጅ እንዳገኘ ክርስቶስ በ4ቱ ወንጌላውያን ወንጌልን አጽፏል። በወንጌሉም ደግሞ እኛን አግኝቷል። ወንጌሉን ተምረን አምነን ተጠምቀን ማለት ነው። ስለዚህ 4ቱ ሴቶች የ4ቱ ወንጌላውያን ምሳሌ ናቸው። መጀመሪያ የወለደችው ልያ የወንጌላዊው የቅዱስ ማቴዎስ ምሳሌ ናት። ለምን? ማቴዎስ ከሌሎቹ ቀድሞ መጀመሪያ ወንጌል የጻፈው እሱ ስለሆነ በልያ ተመስሏል። ሁለተኛ የወለደችው የራሔል ገረድ ነች። የራሔል ገረድ የሆነች ባላ ትባላለች። እሷን በቅዱስ ማርቆስ መስለዋታል፣ በማርቆስ ወንጌል ይመስለዋታል። ዘለፋ ሶስተኛ የልያ ገረድ ነች፣ ዓመተ ልያ ነች። እሷ ደግሞ በሉቃስ ተመስላለች። 4ተኛ መጨረሻ የወለደችውን ደግሞ በዮሐንስ ወንጌል ተመስሏል። ምን ለማለት ነው የፈለጉት አባቶቻችን? በመጀመሪያ 4ቱ የያዕቆብ ሚስቶች 2ቱ ሚስቶች ናቸው፣ 2ቱ ደግሞ ገረዶች ናቸው። 4ቱን ወንጌላት ከተመለከታችሁ 2ቱ የተጻፉት በሐዋርያት ነው፣ 2ቱ የተጻፉት ደግሞ በአርድእት የሐዋርያት አገልጋይ በነበሩ በ72ቱ አርድእት ውስጥ ካሉ ነው የተጻፈው። ማርቆስና ሉቃስ እንደምታውቁት ሐዋርያት አይደሉ፣ የሐዋርያት አገልጋዮች ናቸው። 2 ሐዋርያት 2 አርድእት ናቸው። ክርስቶስ ወንጌሉን 4ቱንም በሐዋርያት ቢያጽፈው ኖሮ
አርድእት ክብር አይሰጣቸውም ነበር። ምን ረድነት ምንድን ነው? ወንጌሉን ሁሉ ጠቅሎ የጻፉት ሐዋርያት አይደሉ ወይ? ከሐዋርያት ውጭ አንሰማም ይሉ ነበር ሰዎች። ስለዚህ ለአርድእት ክብር ይሆን ዘንድ ሁለቱን በሐዋርያት ሁለቱን በአርድእት አጻፈ። አራቱንም በአርድእት ቢያጽፍ ኖሮ ደግሞ ሐዋርያት አልጻፉትም እኮ በአርድእት የተጻፈ ነው ተብሎ ወንጌል ይናቅ ነበር። ስለ ክብረ ወንጌል ሲል ሁለቱን በሐዋርያት ሁለቱን በአርድእት አጻፈ ብለው አባቶች ይተረጉሙታል። ስለዚህ ያዕቆብ አራት ሚስቶች ለአራቱ ወንጌላውያን ምሳሌ ናቸው። ሁለቱ ሚስቶቹ የሁለቱ ሐዋርያት ምሳሌ ናቸው፣ የማቴዎስና የዮሐንስ። ሁለቱ ገረዶች ደግሞ የአርድእት የሉቃስና የማርቆስ ምሳሌ ናቸው። ቅርበታቸውንም ስታዩት በጣም በሚገርም ሁኔታ የሚገጥም ነው። የሌያ ገረድ ዘለፋ ትባላለች፣ በሉቃስ ተመስላለች። ሉቃስና ማቴዎስ የሚመሳሰል ነገር አላቸው። የማቴዎስ ወንጌል ሲጀምር በዘር ሐረግ ይጀምራል፣ ሉቃስም የዘር ሐረግ ይጽፋል። አጻጻፋቸው ላይ ተመሳሳይ ነገር አላቸው። የማርቆስና ዮሐንስም ልክ እንደ ሎሌና እንደ ገረድ የሚያመሳስላቸው ነገር አለ። የማርቆስ ወንጌል ሲጀምር በመጀመሪያ ብሎ ነው የሚጀምረው፣ የክርስቶስ ወንጌል መጀመሪያ ብሎ ነው የሚጀምረው። የዮሐንስ ወንጌልም ሲጀምር ደግሞ በመጀመሪያ ቃል ነበረ ብሎ ነው የሚጀምረው። ስለዚህ ተመሳሳይ ነገር ስላላቸው በዚህ ይገጥማሉ። ስለዚህ የማቴዎስ ወንጌል መጀመሪያ ስለተጻፈ በልያ ተመስሏል። ልያ የማቴዎስ ወንጌል ምሳሌ ናት። ባላ ዓመተ ራሔል ወይም የራሔል ሎሌ ደግሞ ሁለተኛ የተጻፈው ማርቆስ ወንጌል ነው። ሶስተኛ ዘለፋ ዓመተ ልያ ደግሞ የሉቃስ ወንጌል ነው። መጨረሻ ላይ የተጻፈው የዮሐንስ ወንጌል ነው። እሱ ደግሞ በራሔል ተመስሏል። ከአራቱ የያዕቆብ ሚስቶች መጨረሻ ላይ የወለደችው ማነች? ራሔል ነች። ስለዚህ መጨረሻ ላይ የተጻፈው ዮሐንስ ወንጌል ስለሆነ ነው። በጣም የሚገርመው ከአራቱ ሚስቶቹ ያዕቆብ በጣም የሚወደው ማንን ነው? ራሔልን ነው። አብልጦ ይወዳት ነበር። ከአራቱ ወንጌላውያን መካከል ኢየሱስ ይወደው የነበረው ሐዋርያም ወንጌላዊ ዮሐንስ ነው ብለው አባቶቻችን በጣም ውብ በሆነ መልኩ አራቱን የያዕቆብ ሚስቶች የአራቱ ወንጌላውያን ምሳሌ አድርገዋቸዋል ማለት ነው። ይህንን ካልን እንግዲህ ወንጌላት የጻፉት አራቱ ወንጌላውያን ራሳቸው መሆናቸውን በምን አወቅን የሚለውን በደንብ ማየት ያስፈልጋል። ማለት ማቴዎስ ሲጽፍ እኔ ማቴዎስ የጻፍኩት ወንጌል ነው ብሎ አልጻፈም። ሉቃስም ሲጽፍ፣ ዮሐንስም ሲጽፍ አራቱም ስማቸውን አልጠቀሱ። እነሱ እንደጻፉት በምን እናውቃለን ታዲያ ሲባል አጻጻፉን አይተህ ነው ጸሐፊዋን ነው። አንደኛ ቤተክርስቲያን ስለምታውቃቸው ከቤተክርስቲያን ጋር ሆነ ማንበብ። ኢክሊዚያስቲካል ሪዲንግ የሚባለው ሰው መጽሐፍ ቅዱስን ለመረዳት ከቤተክርስቲያን ጋር ሆኖ ማንበብ አለበት። ማለት ይህንን ጥቅስ እንዴት ነው የምታረጉመው፣ ማን የጻፈውን የምትለው የሚለውን ከቤተክርስቲያን ታውቃለህ። ሁለተኛው የጸሐፊያኑን ማንነት ስታውቅ አነጋገራቸውን፣ አንዳንድ ነገሮቻቸውን፣ ሰላምታቸውን በማየት መጽሐፉን የጻፈው ማን መሆኑን ማወቅ ይቻላል። ለምሳሌ ቅዱስ ጳውሎስ ሰላምታ ሲሰጥ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን የምትል ሰላምታ አለችው። ይህ የመልእክቴ ሁሉ ማስረጃ ነው ብሎ ጽፎልናል። ስለዚህ ጸጋና ሰላም ለእናንተ ይሁን የሚል ካገኘን ይህን የጻፈው ጳውሎስ ነው ለማለት እንደፍራለን ማለት እንደ ሲግኒቸር አይነት ማለት ነው። እና ወንጌላውያኑም እነሱ እንደጻፉት የሚያሳይ ነገር ወንጌል ውስጥ አሻራቸውን ትተውልን ነው ዳናቸውን ትተውልን ነው ሄዱት ማለት ነው። ስለዚህ ወንጌላውያኑን በወንጌላቸው ማወቅ ይቻላል። እስቲ በዚህ መልኩ አራቱንም እንመልከት። የመጀመሪያ የማቴዎስ ወንጌል። የማቴዎስ ወንጌል እኔ ማቴዎስ ጻፍኩ ብሎ ማቴዎስ አልጻፈም። ነገር ግን ማቴዎስ እንደጻፈው የሚያሳዩ ብዙ ነገሮች አሉ። የመጀመሪያው በትህትናው ነው። የሚገርማችሁ እንግዲህ ማቴዎስ የተጠራው ቀራጭ ከነበረበት ሙያ ነው። ቀራጭ ማለት ቀረጥ የሚቀርጡ በሮም መንግስት የተመደቡ የመንግስት ሰራተኞች በጣም የተጠሉ ናቸው። ለምን? ህዝቡን ይመዘብራሉ። በፖለቲካ ደግሞ እንደ ባንዳ ነው የሚታዩት። ለሮማውያን ቅኝ ገዢዎች የሚሰሩ ሰራተኞች ስለሆኑ ማለት ነው። ስለዚህ ማቴዎስ ቀራጭ ነበረ። በመንገድ ላይ ቁጭ ብሎ መዝገብ ዘርግቶ የቀረጥ መቀረጥ ስራውን እየሰራ ያለ ክርስቶስ መጥቶ አንድ ቃል ነው የተናገረው፣ ተከተለኝ አለው። ተነስቶም ተከተለው ይላል። ልክ ለጠቢብ አንዲት ቃል ትበቃዋለች እንደሚለው መጽሐፍ ቅዱስ አንዲት ቃል የበቃችው ክርስቶስን ለመከተል ተከተለኝ የሚለው ቃል ነው። ማቴዎስ ቀራጭ ስለመሆኑ ግን በወንጌል ላይ የገለጸበት መንገድና ሌሎች ወንጌላውያን የጻፉበት መንገድ በጣም የተለያየ ነው። የማርቆስ ወንጌልና የሉቃስ ወንጌልን ስታዩ ሌዊ የሚባል ቀራጭ ነበረ ብለው ነው የጻፉት። የማርቆስ ወንጌልና የሉቃስ ወንጌል ላይ ሌዊ የሚለውን ስም ለምንድን ነው የመረጡት? ማቴዎስ ለምን አላሉትም? ይህንን ታሪክ ወንጌል የሚጽፉት ሉቃስም የሚጽፈው ለግሪክ ነው፣ ለፊልጶስ ነው። ማርቆስም የሚጽፈው ለሮማውያን። ሮማውያን ሌዊ የሚለውን የማቴዎስን ስም አያውቁትም እና ወንጌላውያን ቀራጭ የነበረ ነው፣ ትናንትና ኃጢአተኛ ሕይወት የነበረው ነው የሚለውን ለመጻፍ ስላልፈለጉ ስሙን ቀይረው አሕዛብ በደንብ በማያውቁት ስም ሌዊ የሚለውን ስም ነው የተጠቀሙት።
ሌሎች ወንጌላውያን የሐዋርያትን ዝርዝር ሲጽፉ ሌዊ ይባል የነበረ ማቴዎስ ወይም ማቴዎስ ብለው ነው የጻፉት። እሱ ግን ቀራጩ ማቴዎስ ብሎ ነው የጻፈው። እግዚአብሔር ያደረገለትን ነገር ሊደብቅ አልፈለገም። ትናንትና እንዲነበርኩ አሁን እንዲህ ነኝ መልሶኛል ሲል ነው። እነሱ ግን የትናንት ታሪኩን እየጻፉ ሊያሸማቅቁት አልፈለጉም እና በትክክል ይህንን ወንጌል የጻፈው ቀራጩ ማቴዎስ ብሎ የጻፈው ራሱ ስለሆነ የራሱን የቀደመ ነገር መግለጽ ስለፈለገ መሆኑን ቤተክርስቲያናችን ታስተምራለች ማለት ነው። በጣም የሚገርመው ማቴዎስ የሚባል ሰው በቤቱ ግብዣ አደረገለት የሚል ደግሞ ታሪክ አለ። ማለት በመንገድ ተቀምጦ ቀረጥ ሲሰበስብ ክርስቶስ ተከተለኝ አለው። በቤቱም ሌዊ ታላቅ ግብዣ አደረገለት ብለው ያ ቀራጭ የነበረ ሰው ተጠርቶ በቤቱ ለክርስቶስ ምግብ እንዳበላ፣ ድሆች እንዳበላ በቁሙ ተዝካሩን አውጥቶ እንደሄደ ወንጌላውያን ጽፏል። እንግዲህ ማቴዎስ የመናኞች ምሳሌ ነው የሚሆነው እና ማቴዎስ ክርስቶስን ሲከተል ተከተለኝ ሲለው በቤቱ ያለውን ሀብት ሁሉ አውጥቶ ለድሆች ሰጠ፣ ግብዣ አደረገ እና ሁሉን ትቶ ተከተለ ማለት ነው። ይሄ እንደውም አባቶቻችን ምን ምሳሌ ያደርጉበታል? በመነኮሳትና እዚህ ዓለም ላይ ባለነው ሰዎች መሃል ያለው ልዩነት ነው ይላሉ። ምን ማለት ነው? ማቴዎስ ቀራጭ ነበረ። ክርስቶስ ወደ ቤቱ ሲሄድ ቤት ውስጥ ያለውን ሀብት ንብረት በሙሉ አውጥቶ ለድሆች ሰጥቶ አብልቶ ክርስቶስን ተከተለው። ክርስቶስ ሌላ ቀራጭ ቤትም ተገኝቶ ያውቃል፣ ዘኬዎስ ቤት። ዘኬዎስ ቤት ሲገኝ ግን ዘኬዎስ ካለኝ እኩሌታ ለድሃ ሰጣለሁ፣ የበደልኩትን እክሳለሁ ነው ያለው። ካለው እኩሌታ ሰጠ እንጂ ያለውን ሁሉ አልሰጠም። ያለውን ሁሉ ሰጥቶ አልተከተለው። ሁለት ምርጫ ማለት ነው። በዓለም ያለን ሰዎች እንደ ዘኬዎስ ነን። ክርስቶስ ወደ ቤታችን ሲገባ እኩሌታውን ሰጥተን ኑሯችን እንቀጥላለን። መናንያን ግን መነኮሳት ግን የምናን ህይወት የፍጹምነት ህይወት መኖር የሚፈልጉ ግን ፍጹም ልትሆን ብትወድ ያለን ሁሉ ለድሆች ስጥና ተከተለኝ የሚለውን ቃል ይፈጽማሉ። እንደ ማቴዎስ የመናንያን አብነት ነው ይላሉ እና ግብዣ ያደረገለት። በጣም የሚገርመው ግብዣ ስለማድረጉ ያ ቀራጭ የነበረ ሰው ግብዣ ስለማድረጉ ተጽፎ የሚገኘው ሌሎች ወንጌላት ላይ ነው። ሉቃስ ወንጌል ምዕራፍ 5 ላይ ሌዊም በቤቱ ታላቅ ግብዣ ያደረገለት ይላል። ማቴዎስ ግን ግብዣ አድርጌ አይልም። ደግሼ አብልቼ እንዲያርጌ እኮ ነው ጌታን የተከተልኩ ብሎ አልጻፈም። ቀራጭ ስለመሆኑ በግልጽ የጻፈው ማቴዎስ ግብዣው ላይ ሲመጣ ግን በቤትም በግብዣ ተቀምጦ ሳለ ብሎ አድበስብሶ ነው የጻፈው እና ይህንን ስናይ በትክክል የወንጌሉ ጸሐፊ ማቴዎስ መሆኑን እናውቃለን ማለት ነው። የማቴዎስ ወንጌል ጠቅላላ ሐሳብ ይጨመቅ ከተባለ አንድ ጥቅስ እዛው ማቴዎስ ወንጌል ላይ ያለ ይጠቅሷል። ይኸውም ምንድነው? ሕግንና ነቢያትን ልሽር አልመጣሁም ልፈጽማቸው መጣሁ እንጂ ያለውን ክርስቶስ የሕግና የነቢያት ፍጻሜ መሆኑን፣ የአዲስ ኪዳን ሙሴ መሆኑን፣ አዲስ ሕግ ሊሰጥ የመጣ መሆኑን የሚያሳየው ቃል በትክክል የማቴዎስ ወንጌልን ይጠቀልለዋል። ከዛ ባሻገር ማቴዎስ የሂሳብ ባለሙያ ነው። ቀራጭ ነው። ቀረጥ የሚሰበስብ ሂሳብ የሚሰራ ሰው ነው። የቁጥር ሰው ነው። ወንጌሉ ላይ በጣም ቁጥር ይታያል። በጣም በሚገርም ሁኔታ የቁጥር አከፋፈል ይታያል። የዘር ሐረግ ሲዘረዝር ምን ይላል? ዘር ሐረጉን ዘርዝሮ ሲጨርስ እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው ብሎ ፓርቲሽን ሲሰራ እናያለን። ለምን? የቁጥር ሰው ስለሆነ ከሌሎች የተሻለ ስትራክቸራል የሆነ ማቴማቲካል የሆነ ይዘት ያለው ወንጌል ለመጻፍ ተመችቶታል ማለት ነው። ከዛ ባሻገር አከፋፈሉ ራሱ ወንጌላቱን የከፈለበት መንገድ ይጽፍና ይጨርስና ደግሞ ድጋሚ ይጀምራል፣ ይጽፍና ይጨርስና ይጀምራል። በዚህ መልኩ 5 ፓርቲሽን አለው። በእርግጥ ከኦሪት ጋርም ያመሳስሉታል አባቶቻችን። ሙሴን መተካት የአዲሱ ሙሴ ክርስቶስ መሆኑን ማሳየት ስለሆነ የማቴዎስ ወንጌል አንዱ ዓላማ በ5 የተከፈለ ነው የማቴዎስ ወንጌል። ማቴዎስ 7:28 ላይ ኢየሱስም ነገሩን በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ፣ ደቀ መዛሙርቱን ማዘዝን ፈጸመ፣ ከጨረሰ በኋላ ሄደ፣ ከፈጸመ በኋላ ሄደ፣ በፈጸመ ጊዜ ብሎ 5 ጊዜ ወንጌሉን ዘግቶ እየከፈተ ነው የሚጨርሰው እና በጣም በሂሳብ የተቀነነ አይነት ቅርጽ ያለው ወንጌል መሆኑ በትክክል ይህ ሰው ቀራጭ የነበረው ማቴዎስ መሆኑን ያስታውቃል ማለት ነው። የመጨረሻው ማቴዎስ በትክክል ወንጌሉን መጽሐፉን የምናውቀው ስለ ቀረጥም የጻፈው እሱ ነው። በብዛት ከአራቱ ወንጌላውያን በተለየ መጠን የቀረጥን ጉዳይ የግብርን ጉዳይ የጻፈው እሱ ነው። ሰው የሚያውቀውን ነው በደንብ የሚጽፈው እና ማቴዎስ 17 ላይ የቤተ መቅደስ ግብር ስታቴር የሚለውን ክፈል እንዳለው ጌታን፣ እንደዚሁም ማቴዎስ 22 ላይ ደግሞ እስከ 15 እስከ 22 ድረስ አብራርቶ ለቄሳር ግብር መክፈል ተፈቅዷል የሚለውን ነገር የበለጠ የጻፈው የማቴዎስ ወንጌል ነው። ስለዚህ ይህንን ወንጌል በእርግጥ የጻፈው
ማቴዎስ መሆኑን እናውቃለን። የወንጌሉ ይዘት የማቴዎስ ወንጌል እንግዲህ ከሕዝብም ከአሕዛብም የተወለደ መሆኑን ክርስቶስ ማሳየት ነው የመጀመሪያ ዓላማው። የዘር ሐረግ ላይ የአብርሃም ልጅ የዳዊት ልጅ ብሎ እየወረደ ከአሕዛብም ወገን እነ ሞዓባዊቷ ሩትን እያስገባ ክርስቶስ የሕዝብም የአሕዛብም ልጅ መሆኑን በወንጌሉ ላይ ማሳየት ችሏል። ስለዚህ ከሕዝብም ከአሕዛብም የተወለደ መሆኑን፣ ሁለተኛ በዳዊት ዙፋን የተቀመጠ አሕዛብ የሚሰግዱለን ንጉሥ መሆኑን ክርስቶስን በደንብ ያሳያል። የሰው ልጅ ብሎ በደንብ ይገልጸዋል። ከዚያ በኋላ አዲሱ ሙሴ እሱ መሆኑን ነው ለማሳየት የሞከረው ማቴዎስ። ምን ማለት ነው? ሙሴ ወደ ግብፅ ወረደ። ከዛ በኋላ 5ቱን መጽሐፍት የሙሴን መጽሐፍት ማለት ነው ለሕዝቡ ሰጠ የሚለውን አስተማረ የሚለውን ለማሳየት ክርስቶስም ወደ ግብፅ መሰደዱን በማቴዎስ ወንጌል ላይ እናገኛለን። አዲሱ ሙሴ ክርስቶስ ነው። እንግዲህ ክርስቶስና ሙሴ ይመሳሰላሉ። ሙሴ በፈርዖን የልጅ ልጅ ተብሎ ባልወለደው ቤት ነው ያደገው። ክርስቶስ የዮሴፍ ልጅ ተብሎ ባልተወለደበት ቤት ነው ያደገው። ሙሴን ያሳደገችው እናቱም ሞግዚቱም ሆና ነው። ድንግል ማርያምም ለክርስቶስ እናቱም ገረዱም አገልጋዩም እናትና ገረድ ማርያም ሆይ ደስ ይበልሽ እንላለን። ስለዚህ ተመሳሳይ ናቸው። አዲሱ ሙሴ ክርስቶስ መሆኑን ያሳያል። ከዚያ 5 ትምህርቶች ማስተማሩን ደግሞ ቅድም በነገርኳችሁ አከፋፈል መሰረት የክርስቶስን ልክ እንደ ሙሴ ማስተማሩን የሚያሳይ መጽሐፍ ነው። በመጨረሻም በሙሴ ስርዓት የፋሲካ በግ ሆኖ መስዋዕት ሆኖ እንደሚቀርብና እንደሚሞት የሚያሳይ መጽሐፍ። ስናጠቃልለው እንግዲህ የማቴዎስ ወንጌል ይዘቱ ይሄ ከሆነ ሲጀምርና ሲጨርስ በቃ ሐሳቡን ጨምቆ ነው የሚወጣው። የማቴዎስ ወንጌል ሲጀምር 2 ነገሮች አሉት። አንደኛው የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ ብሎ ክርስቶስ በዳዊትና በአብርሃም ዘር እንደመጣና ክርስቶስ በዳዊት ዙፋን ላይ የተቀመጠ መሆኑን በማሳየት ነው የሚጀምረው። ከዛ ሁለተኛው ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ እግዚአብሔር ከኛ ጋር ሆነ ማለት ነው ይላል። ይሄ በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እና 23 ላይ የምናገኘው ነው። በዳዊት ዙፋን መቀመጡ አንድ፣ ሁለተኛ ደግሞ እግዚአብሔር ከኛ ጋር ሆነ የሚለውን ነገር በማቴዎስ ወንጌል ምዕራፍ 1 ላይ እናገኛለን። ወንጌሉን ጨርሶ ሲወጣ እነዚህ 2 ነገሮች ተቀይረው ነው የሚወጣው። የማቴዎስ ወንጌል ሲያልቅ ምዕራፍ 28 ከቁጥር 19 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ክርስቶስ ይናገራል። የዳዊት ልጅ መሆኑ በዳዊት ዙፋን መቀመጡን በመናገር የጀመረው ወንጌል ስልጣን ሁሉ በሰማይና በምድር የተሰጠው መሆኑን ክርስቶስ በመናገር ነው የሚያበቃው። ስለዚህ ክርስቶስ በዳዊት ብቻ አይደለም በሰማይና በምድር ላይ የነገሰ ንጉሥ መሆኑን ተናግሮ ነው የሚጨርሰው። ሁለተኛው ሲጀምር አማኑኤል እግዚአብሔር ከኛ ጋር ሆነ በማለት የጀመረው የማቴዎስ ወንጌል ሲጨርስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። አሁን ብቻ ሰው ስሆን ስወለድ ብቻ አይደለም አማኑኤል የሚለው ቃል የተፈጸመው፣ ገና እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ወንጌሉን በዚህ ያጠናቀቃል ማለት ነው። የማቴዎስ ወንጌል ጠቅላላ ይዘቱ ይህንን ይመስላል። በሁለተኛነት የምንመለከተው የማርቆስ ወንጌል ነው። እንግዲህ ማርቆስ ወንጌል ይዘቱን ጠቅለል አድርገን ስንመለከት ጸሐፊው ቅዱስ ማርቆስ ነው። በመጀመሪያ ብሎ ነው የሚጀምረው። የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ነው የሚጀምረው። እንደውም አንዳንድ ሰዎች መጀመሪያ የጻፈው ማርቆስ ነው ለማለት እንዲደፍሩ አድርጓቸዋል። ብዙም ድጋፍ ባይኖረውም የሀሳብ ማለት ነው። እና ቅዱስ ማርቆስ እንግዲህ በእድሜ ትንሽ የነበረ ነው። ማርቆስ 14 ላይ እዛ ወንጌሉ ላይ ነጠላውን ጥሎ ሸሸ የተባለው ማድጋ ይዞ አንድ ወጣት ይጠብቃቸዋል ብሎ ክርስቶስ የተናገረለት እሱ ነበረ። ይህ ወንጌላዊ ነው እንግዲህ የማርቆስን ወንጌል የጻፈው። በጣም በእድሜ ከ4ቱም ወንጌላውያን ልጅ የሆነው ወንጌላዊ ቅዱስ ማርቆስ ነው። ቅዱስ ማርቆስ እንግዲህ የቅዱስ ጴጥሮስ ደቀ መዝሙር ነው። አንዳንዶች እንደውም ጴጥሮስ እየነገረው ነው የጻፈው ወንጌሉን ብለዋል። የእስክንድሪያ ቤተክርስቲያን በዚህ በጣም ነው የምትናደደው። ብፁዕ ቅዱስ አቡነ ሽኖዳን ጨምሮ እና አቡነ ታድሮስ ማላቲ የሚባሉት አባት፣ ሌሎቹም የግብፅ ቤተክርስቲያን ጸሐፊዎች እና እንዴት ማርቆስ ለወንጌል አንሶ ነው ወይ ከጴጥሮስ ሰምቶ ጻፈ የሚባለው ብለው ተቃውሞ ጽፏል። ያ ነውር አይደለም። ሲጀመር ወንጌላውያን አርድዕት የሰሙትን ያዩትንም የሰሙትንም ነው የጻፉት። ክፋት የለውም። ለማንኛውም ግን ለማርቆስ ክብር፣ እኛም የማርቆስ ልጆች ስለሆንን ቅዱስ ማርቆስ ነው የጻፈው። ማርቆስ ወንጌሉን የጻፈው ለአህዛብ ነው፣ ለሮማውያን ነው። ይህንን የምናውቀው ይተረጉማል ቃል። ለምሳሌ ቦኤርኔጊስ ብሎ ስም አወጣላቸው። የነጎድጓድ ልጆች ማለት ነው። የምትጽፍለት አካል ቦኤርኔጊስ የሚለው የማይገባው ከሆነ የምትተረጉመው አይደለም። ስለዚህ የነጎድጓድ ልጆች ማለት ነው። ጣሊታ አላት አንቺ ልጅ ማለት ነው። ቁርባን አለ መባ ማለት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ አለ አምላኬ አምላኬ ለምን ተውከኝ ማለት ነው ብሎ ተርጉሟል። ስለዚህ የተጻፈው ለዕብራውያን አይደለም፣
ወይም የዕብራይስጥ ተናጋሪ ለሆኑ ሰዎች አሉም ለሮማውያን ነው፣ ለሮማይስጥ ተናጋሪዎች የተጻፈ ወንጌል ነው ማለት ነው። ቅዱስ ማርቆስ ለሮማውያን እንደ መጽሐፉ ክርስቶስን ትህትናውን ማሳየት አልፈለገም። በወንጌሉ እንደሚታወቀው የሮማን ሚቶሎጂ ብዙ የሚያመልካቸው አማልክት አሉ እና አማልክት ሁሉ ኃያላን እንደሆኑ ስልጣን እንዳላቸው ተአምር እንደሚሰሩ የሚተረክበት ስለሆነ ትሁት አምላክ መሆኑን መጽሐፍ በተለይ ለአሕዛብ ብዙም ትርጉም የሚሰጥ አይሆንም እና ይህም በደንብ ስለተረዳ ቅዱስ ማርቆስ በወንጌሉ ላይ የክርስቶስን ኃይልና ስልጣን ነው ለማሳየት የሞከረው እና ገና ወንጌሉን ሲጀምር ምዕራፍ 1 ላይ ራሱ እንደ ባለስልጣን ያስተምር ነበረ፣ በስልጣን መናፍስትን ያዝ ነበረ፣ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ እያለ ስልጣን አለው እንደዚህ ስልጣን አለው እያለ የክርስቶስን ኃይሉን በጣም በማሳየት ላይ ያተኮረ መጽሐፍ ነው። ይሄ ራሱ ለሮማውያን የጻፈው መሆኑን አንዱ ማሳያ አድርገው የቤተክርስቲያን አባቶች አስተምረውበታል። በጣም የሚገርመው የማርቆስ ወንጌል ወጣት እንደጻፈው የሚያስታውቅ ወንጌል ነው። ቅድም በአራቱ አፍላጋት ምሳሌ እንደሆነ ስንናገር ጤግሮስ በሚባለው አጭርና ፈጣን ወንዝ ይመሰላል ማርቆስ ብለን ነበር። ማርቆስ ከሌሎች ወንጌላውያን በተለየ በጣም በፍጥነት ነው የጻፈው። አንደኛ የማርቆስ ወንጌል ላይ 41 ጊዜ ወዲያው የሚል ቃል አለ። ወዲያውም ተነሳና እንዲያደረገ፣ ወዲያውም ሊጠመቅ ሄደ። ገና ሲጀምር ከጥምቀት ነው የሚጀምረው። በጣም በቃ እንደው በፍጥነት ለመጻፍ የሚመስል አጻጻፍ ነው ያለው እና ወንጌሉን ሲጀምር ጌታ ተወለደ፣ ብስራት ተበሰረለት፣ እንዲህ ትንቢት ተቆጠረ፣ እሱ ላይ አላተኮር፣ ተጠመቀ ብሎ ነው የሚጀምረው እና ቀጥታ ወደ ስራዎቹ ወደ ተአምራቱ ለመሄድ ቸኩሏል። ያስታውቃል አጻጻፉ። ከዛ ተጠመቀ ብሎ ደግሞ ጥምቀቱ ላይ አይቆይም። ወዲያውም ወደ ገዳመ ቆሮንቶስ ወይም ወደ ምድረ በዳ ሄደ፣ ተራበ፣ ወዲያውም እንዲያደረገ እያለ 41 ጊዜ ወዲያውም የሚል ቃል በማርቆስ ወንጌል ላይ ብቻ አለ። በዚህ ምክንያት በጣም በፍጥነት የተጻፈ ይመስላል። አሁናዊ ዘገባ ይመስላል። ልክ እንዴት ነው አንድ ነገር እየተከሰተ እያለ የሚዘግቡ ጋዜጠኞች ወይም ኮሜንታተርስ አሉ አይደለ? እንዲህ የሆነ ነው፣ ኳስም ቢሆን እንዲህ የሆነ ነው፣ ወይም እሳት አደጋም ቢሆን እየነደደ ነው እንደሚሉ ሰዎች ማርቆስም ቦታው ላይ ሆኖ በፍጥነት ለመግለጽ የሚሞክር ወጣትነት የሚታይበት ግለት የሚታይበት አጻጻፍ የማርቆስ ወንጌል ከሌሎች በተለየ ይከተላል። ሌላው የማርቆስ ወንጌል መገለጫ ታሪክን የመሰነግ አይነት የሳንድዊች የማድረግ አይነት ቅርጽ አለው። የመጽሐፍ ቅዱስ ጥናት ሊቃውንት ይህም በደንብ አስተውለውታል። በእርግጥም እውነት ነው። ማርቆስ አንድ ታሪክ ይጀምርና ጀምሮት ከዛ መሀል ላይ ሌላ ታሪክ አስገብቶ ቅድም የጀመረውን ታሪክ ጨርሶ ይወጣል እና ይሄ የስንግ አይነት አጻጻፍ ወይም የሳንድዊቺንግ ዘ ስቶሪ አይነት አጻጻፍ ወይም አነጋገር በማርቆስ ወንጌል ላይ በብዛት ይገኛሉ። የተወሰኑትን ምሳሌዎች እንመልከት። ለምሳሌ እዚህ ላይ የምታዩት ጌታ በማርቆስ ወንጌል ምዕራፍ 11 ከቁጥር 14 ላይ በለስን አግኝቶ በጠዋት ተራበ፣ ፍሬ ፈለገባት፣ አጣባት ይላል። ከዛ ለዘላለም ፍሬ አይገኝብሽ አላት ይልና መራገሙን ይናገራል። ከዚያ በኋላ ወደ ኢየሩሳሌም መጡ ብሎ ቤተ መቅደስ ገብቶ ሲሸጡ ሲለውጡ የነበሩትን ሰዎች ቤቴን የወንበዴዎች ዋሻ አደረጋችኋት ብሎ ከዚያ አስወጣቸው ይልና ቁጥር 20 ላይ ድጋሚ ይመለስና ማለዳም ሲያልፉ በለሲቱን ከስሯ ደርቃ አዩአት፣ ጴጥሮስም ትዝ ብሎት መምህሮ የረገምካት በለስ ደርቃለች አለው ይላል። ስለዚህ ታሪኩን ጀምሮት አንድ ላይ መጨረስ ይችላል እኮ፣ ግን እሱ መጀመሪያ ጻፈውና ሌላ ክስተት አስገብቶ ልክ እንዳፈጻጸሙ መልሶ ደግሞ መዝጊያ አደረገው። የአንድ በል ሁለተኛ የኢያኢሮስን ልጅ ሊፈውስ ሲሄድ ነው። ወለተ ኢያኢሮስን ወይም የኢያኢሮስን ሴት ልጅ ከሞት ሊያስነሳ ሊፈውስ ሲሄድ መንገድ ጀመረ ይልና መሀል ላይ ደም የሚፈሳት ሴት እንግዲህ ጌታ የሞተ ሊያስነሳ ሲሄድ መንገድ ላይ እግረ መንገዱን ነው የፈወሰው። ክርስቶስ መጥቶ ይፈውሳል። ሳይመጣ ባለበት ሆኖ ቃል ተናግሮ ይፈውሳል። ሊፈውስ እየሄደ መፈወስ የሚችል አምላክ ነውና የኢያኢሮስን ልጅ ሊፈውስ እየሄደ ግን መንገድ ላይ ደም የሚፈሳትን ሴት አዳናት። ቅዱስ ማርቆስ ታሪክ እንደሚሰንግ የሚያሳዩ ሌሎች ምሳሌዎችን መጨመር እንችላለን። ማርቆስ 3:21 ላይ ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ ይላል። እንግዲህ ክብር ይግባውና
መድኃኒታችን ኢየሱስ ክርስቶስን ጋኔን አለበት፣ አጋንንት አለበት፣ ቤልዜቡል አለበት ሲሉት ነበር እና ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ ብሎ ይጀምራል። ከዚያ ከኢየሩሳሌም የወረዱ ጻፎች በኤልዜቡል አለበት አሉት። መንፈስ ቅዱስን የሰደበ ስርየት የለውም አላቸው። እኔ በእግዚአብሔር ጣት ወይም በመንፈስ ቅዱስ አጋንንትን ማውጣ ከሆንኩ እኔን በኤልዜቡል አለበት ስትሉ የተሳደባችሁት መንፈስ ቅዱስን ነው። መንፈስ ቅዱስን የሰደበ ስርየት የለውም አለ ጌታ። ይህን ታሪክ ከተናገረ በኋላ ዘመዶቹ ፍለጋ መጡ ይላል ቁጥር 31 ላይ። ዘመዶቹ ይፈልግሃል አሉት። ከላይ ዘመዶቹ ሰምተው አበደ ብለው ሊይዙት መጡ ብሎ መንገድ መጀመራቸውን ነግሮን መሀል ላይ የአይሁድን ስድብ ጽፎልን ሲጨርስ ዘመዶቹ ፈለጉት ይላል እና ቅዱስ ማርቆስ ታሪክን ከላይ ጀምሮ ሰንጎ እንደሚጨርስ የሚያሳይ ነው። ማርቆስ 6ም ላይ እንደዚሁ ታሪክ ሲሰንግ እናገኘዋለን። 12ቱን ጠራ፣ ስልጣን ሰጣቸው፣ 2 አድርጎ ላካቸው ይላል። ላካቸው ካለ በኋላ መጥምቁ ዮሐንስ እንደተገደለ ይተርክልንና 2 ተደርጎ የተላኩት ሲመለሱ ደግሞ መጥተው ለክርስቶስ የጉዟቸውን ሪፖርት ሲያቀርቡ ቁጥር 30 ላይ እናገኘዋለን ማለት ነው እና የማርቆስ ወንጌል ታሪክን ጽፎ መሀል ላይ ሌላ ታሪክ አስገብቶ በዛው በጀመረው ታሪክ ጨርሶ መውጣት አንዱ መገለጫው ነው። የማርቆስ ወንጌልን ጠቅላላ ሀሳብ ስንጠቀልለው የሚጠቀልለው ቃል መጨረሻ ላይ ያ የመቶ አለቃ የተናገረው ቃል ነው። የማርቆስ ወንጌል መጨረሻ ላይ ክርስቶስ ጮሆ በኃይል ነፍሱ እንደሰጠ ባየ ጊዜ የመቶ አለቃው ይህ የእግዚአብሔር ልጅ ነበረ አለ ይላል። ማርቆስ ወንጌል ዓላማውና ጠቅላላ ሀሳቡ አህዛብ ወይም ወንጌሉ የተጻፈላቸው ሮማውያን ይህ የእግዚአብሔር ልጅ ነበረ ብለው ስለ ክርስቶስ እንዲመሰክሩ ማድረግ ነው። ጠቅላላ ሀሳቡ ይሄ ነው። እንግዲህ ሶስተኛ የምንመለከተው የሉቃስ ወንጌልን ነው። የሉቃስ ወንጌልን የጻፈው ወንጌላዊ ቅዱስ ሉቃስ ነው። ያው እኔ ጽፌያለሁ ባይልም ማለት ነው፣ ግን እሱ እንደጻፈ የሚያሳዩ በርካታ ማስረጃዎች አሉ። የጻፈው ቴዎፍሎስ ለሚባል ሰው ነው። ቴዎፍሎስ እንግዲህ የሉቃስ ወንጌልና የሐዋርያት ሥራ የተጻፈለት ሰው ነው። ያው ቴዎፍሎስ የአንድ ሰው ስም ይሁን እንጂ ለሁላችንም የሚሆን ስም ነው። ምክንያቱም ቴዎፍሎስ ማለት የእግዚአብሔር ወዳጅ ፍቁረ እግዚአብሔር ማለት ነው። ቴዎ ማለት ጋድ ማለት ነው፣ ወይም እግዚአብሔር ማለት ነው። ፊሎስ ፍቅር ማለት ነው። ፊሊያ ፍቅር ስለሆነ በግሪክ እና ስለዚህ የእግዚአብሔር ወዳጅ መፍቀር እግዚአብሔር ፍቁረ እግዚአብሔር ማለት ነው እና ለሰው ልጅ በሙሉ እግዚአብሔርን ለሚወዱ ሁሉ የተጻፈ ወንጌል ሊባል የሚችል ነው የሉቃስ ወንጌል። እንግዲህ የሉቃስ ወንጌል ሉቃስ ሰዓሊ ነው፣ ሐኪም ነው፣ የተለያየ ማንነት አለው፣ ጸሐፊም ነው። ስዕላዊ የሆነ ይዘት ያለው በጣም አስገራሚ ወንጌል ነው። በ67 ዓመተ ምህረት እንግዲህ ጽፎት ለአንድ አሳ አጥማጅ አደራ ብሎ ሰጠው። ምንድን ነው አለው? ግድ የለም ዝም ብለህ አስቀምጠው፣ ሰዎች መጥተው ይጠይቋል አለው። ሄዶ ሰማዕት ሆነ። ያ አሳ አጥማጅ ያንን ጥቅል ይዞት ቆየና ክርስቲያኖችን ሲያገኝ እረ እናንተ ወዳጅ እናንተ ወገን የሆነ ሰው ይህንን ጥቅል ሰጥቶኛል አለ። ተቀበሉት። ሲያዩት የሉቃስ ወንጌል ነው። በዚህ መሰረት ለሁላችን ልናነባው የቻል ወንጌል ሆኗል ማለት ነው። ቅዱስ ሉቃስ እንግዲህ በሙያው ሐኪም ነው። ሐኪም መሆኑ በሉቃስ ወንጌል ላይ በደንብ ይታያል። ሐኪም የጻፈው ወንጌል መሆኑ በጣም ጠለቅ ያለው ለእኛ ከሕክምና ሙያ ውጭ ላለን ሰዎች አይሆንም እንጂ የሉቃስ ወንጌል ላይ የተጻፈው የደጉ ሳምራዊ ታሪክ አንድን የወደቀ ቁስለኛ ሳምራዊው ሰው አንስቶ ቁስሉን አጠበለት፣ አከመው የሚለው ታሪክ የተተረከበት መንገድ የሕክምና ሰዎች በርካታ የሕክምና ተርሞች ወይም የሜዲካል ጃርገንስ ማለት ነው ቃላት የተገኙበት ነው ይላሉ። የሉቃስ ወንጌል ላይ በርካታ ለሕክምና የሚሆኑ ቃላት ተገኝተዋል ይላሉ። ጌታችንም የደም ላብ አላበው ደሙ እንደ ወዝ ሆነ የሚል ቃል አለ ሉቃስ 22 ላይ ክርስቶስ ሲጸልይ። ያንንም ሄማቶድሮሲስ የሚባል የሕክምና ኬዝ አለ። አንድ ሰው በጣም ሲጨነቅ ያልበዋል፣ ከላብ አልፎ ደም ይወጣዋል እና ከ1 ሚሊዮን ሰው አንድ የሚከሰት ክስተት በክርስቶስ ላይ ተከስቷል ብለው ከዚሁ ከሉቃስ ወንጌል ይጠቅሳሉ። እና በርካታ የሕክምና ቃላት የተገኙበት የወንጌል ክፍል የሉቃስ ወንጌል ነው። ይህንን ግን ለባለሙያዎቹ እንተወውና ሉቃስ ሐኪም መሆኑን የሚያሳዩ አንዳንድ ጥቅሶች እንመልከት። ለምሳሌ የሉቃስ 4:35 ላይ አንድ ርኩስ መንፈስ ያለበት ሰው እንዴት እንደዳነ የተጻፈበት መንገድ ከሌሎች ወንጌላውያን ጋር ስናነጻጽረው ሉቃስ ሐኪም መሆኑን ያሳያል። ማርቆስ ወንጌል ምዕራፍ 1 ቁጥር 5 ላይ እርኩስ መንፈስ ያለበት ሰው ይልና አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ ይላል። ጋኔኑ ሲወጣ ያንን ልጅ አንፈራገጠውና ወጣ ይላል ማርቆስ።
ሉቃስ ወንጌል ላይ ግን ምን ይላል? ጋኔኑም በመካከላቸው ጥሎት ሳይጎዳው ከርሶ ወጣ ይላል። አንፈራገጠውና ወጣ እና ሳይጎዳው ከርሶ ወጣ። ሐኪሙ ሉቃስ ሲጽፈው አንፈራግጦ መውጣቱ አይደለም የታየው፣ ሳይጎዳው ወጣ የሚለው የሴፍቲ ጉዳይ የሚታየው የሚያሳስበው ሐኪም የሆነን ሰው ነውና ይሄ የመጀመሪያው አንድ እንደማሳያ ይጠቀሳል። ሁለተኛ ማሳያው የማርቆስ ምዕራፍ 5:25 ላይ ደም ይፈሳት የነበረችውን ሴት ታሪክ የተጻፈበት መንገድ ነው። ከ12 ዓመት ጀምሮ ደም ይፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች፣ ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም ይላል። ይቺ ሴት ብዙ ባለመድኃኒቶች ጋር ሄዳ ገንዘቧን ከሰረች፣ ምንም አልተጠቀመችም ይላል። የሉቃስ ወንጌል ላይ ግን ይህንኑ ታሪክ ሲጽፈው 12 ዓመት ደም ይፈሳት ነበር ይልና ትዳሯን ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም ነው ያለው። በጣም ይገርማል። ብዙ ጊዜ እኛ ከሕክምና ውጭ ያለን ሰዎች አንድ ሰው ታክሞ ሐኪም ቤት ምንም አልተሻለውም የሚለውን ስንገልጽ የምንጠቀመው ቋንቋ አለ። ምን እነዚህ ሐኪሞች ገንዘብ መብላት ነው እንጂ የሰው ገንዘብ መች መፍትሄ ይሰጣሉ? ገንዘቧን ጨፍጭፈው ወስደው በልተው ባዶ እጇን አስቀሯት እንላለን። ሐኪሞች ግን ብዙ ጥረት ተደርጎ ብዙ ወጪ ወጥቶ ብዙ ታክማ ግን ሐኪሞቹ በቃ አልቻሉም ይላሉ። ሜዲካል ባክግራውንድ ያለው ሰው አልቻሉም ነው እንጂ የሚለው ገንዘቧን በዝብዘው ሸኟት አይልም። እና ሉቃስ ማንም ሊፈውሳት አልተቻለውም በማለት የሕክምና ሙያ ያለው ሰው መሆኑን የሚያሳይ አገላለጽ ተጠቅሟል። የሉቃስ ወንጌል የሉቃስን ሐኪምነት ብቻ አይደለም ሰዓሊነትን ያሳያል። በጣም ፒክቸር ማሳየት የሚችል ምስል ከሳቸው የሆነ ወንጌል ነው። አንደኛ ሲጽፍ መጀመሪያ ይስላል፣ ባክግራውንዱን፣ ዘመኑን፣ ሁኔታውን በጣም ለምሳሌ የጠፋው ልጅ ታሪክን የደጉ ሳምራዊ ታሪክን ስታነቡት በፊልም እያያችሁት ያለ የሚመስል በስዕል እያያችሁት ያለ የሚመስል ነው። ይሄ ምንድነው? ሉቃስ ራሱ ሰዓሊ መሆኑን የሚገልጽ ነው። ሰዓሊያን ደግሞ ሲገልጹ በጣም ሰው ኢማጂን ማድረግ እንዲችል የሚረዳ አገላለጽ ይገልጻሉ። ይህ ወንጌል የተለየ አገላለጽ አለው። ማርያማዊ ወንጌል ይሉታል አንዳንዶች። ምክንያቱም ድንግል ማርያም ብቻ የሰማችውን የገብርኤልን ብስራት በሉቃስ ወንጌል ላይ ነው የምናገኘው። ይህን ያገኘው ከድንግል ማርያም እንደሆነ ብዙ የቤተክርስቲያን ታሪክ ጸሐፊዎች ጽፈዋል። ምክንያቱም ያየነውንና የሰማነውን እንናገራለን እንጽፋለን ስላለ በወንጌሉ መግቢያ ይህንን ታሪክ ከታሪኳ ባለቤት ከድንግል ማርያም ውጭ ከየትም ሊያገኘው አይችልም በሚል ማለት ነው። ሌላው እንግዲህ የሉቃስ ወንጌል በጣም ሲኮንሻሊ ጥሩ አድርጎ ነው የተረከው። ልደቱን ከብስራት ጀምሮ፣ ከዛ ልደቱን ከእረኞች ጀምሮ፣ የስምዖንም በቤተ መቅደስ የነበረውን ነገር፣ ከዛ ጌታ 12 ዓመት ሲሞላው እድሜው እንዴት እንደነበር ቀስ እያለ ከመጀመሪያው እስከ መጨረሻው ለመተረክ ነው የሞከረው። ከዛ በኋላ ስብከተ ዮሐንስን፣ የክርስቶስን መጠመቅ፣ ከዛ የዘር ሐረግ በተለየ ሁኔታ ከታች ወደ ላይ አድርጎ ከክርስቶስ ተነስቶ እስከ አዳም ድረስ በመሄድ የተረከ ወንጌል ነው እና በጣም ስዕላዊ ወንጌል ነው። ማህበራዊ ወንጌልም ይሉታል አንዳንዶች፣ ሶሻል ጎስፕል ይሉታል። ምክንያቱም በወንጌሉ ላይ በጣም ስነ ምግባርን የሚያሳይና ማህበራዊ ሕይወትን በጣም የሚገልጽ የወንጌል አጻጻፍ ዘዬ የተከተለ ወንጌል ነው። የክርስቶስ ዕርገትም የተጻፈው በሉቃስ ወንጌል ላይ እና በሐዋርያት ሥራ ብቻ ነው። በጣም ብዙ ምሳሌዎች የተጻፉበት በተለይ አክሊለ አምሳላት የሚባለው የጠፋው ልጅ ታሪክ የተጻፈው በዚሁ ወንጌል ላይ ነው። ሉቃስ መግቢያ ብቻ አይደለም ያደረገው፣ መዝጊያም አለው። ሌሎች ወንጌላውያን መግቢያም ላይ ብዙ አልተጨነቁም፣ ሲወጡም አጨራረሳቸው የጨረሱም አይመስላል። የሉቃስ ወንጌል ግን ሲጀምር መግቢያ ጽፎ እንደጀመረ ሁሉ ሲጨርስ ደግሞ ሐዋርያትን ዘወትርም እግዚአብሔርን እያመሰገኑና እየባረኩ በቤተ መቅደስ ኖሩ ብሎ ይሄ በሰላም ኖሩ ብሎ እንደሚጨርስ ተራኪ አድርጎ ነው ወንጌሉን የጻፈው። ከብዙ በጥቂቱ እንግዲህ የሉቃስ ወንጌል ይህን ይመስላል። ከአራቱ ወንጌላውያን መጨረሻ ላይ የተጻፈው በዚህ ቪዲዮም ለመጨረሻ የምንመለከተው የዮሐንስ ወንጌል ነው። እንግዲህ የዮሐንስ ወንጌል ነገረ መለኮታዊ ወንጌል ነው። በጣም ጥልቅ ወንጌል ነው። ጸሐፊው ቅዱስ ዮሐንስ ነው። ስሙን አልጠቀሰም፣ ነገር ግን እሱ መሆኑን የሚያሳዩ ብዙ ነገሮች አሉ። የወደው የነበረ ሐዋርያ ስለመሆኑ መጨረሻ ላይ ስንብቱን ከጻፈ በኋላ ዮሐንስ 21 ላይ ስለ እነዚህ ነገር የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው ይላል። ማለት ጌታ የወደው የነበረ ሐዋርያ ተከተለው ይልና ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክርነቱም እውነት እንደሆነ እናውቃለን ይላል።
ስለዚህ ይህንንም ጽፎ ያለ ማለት ይህን ወንጌል ጽፎ ያለ ራሱ ዮሐንስ ነው ማለት ነው። በዚህ ምክንያት የዮሐንስ ወንጌል ጸሐፊ የዘብዴዎስ ልጅ ዮሐንስ መሆኑን ቤተክርስቲያናችን ታስተምራለች። ቅዱስ ዮሐንስ ባለብዙ ስም ነው። እንግዲህ ቤተክርስቲያናችን ነባቤ መለኮት፣ ቁጹረ ገጽ፣ ቦኤርኔጊስ ወይም የነጎድጓድ ልጅ፣ በጣም በርካታ ስያሜዎች በወንጌል የተጻፉለትና ታሪኩን በመነሳት ብዙ የሰጠችው ስም አለ። ለማንኛውም ዮሐንስ ወንጌል የጻፈው እሱ ነው። ቤተክርስቲያን ከሌላው በላይ ዮሐንስ ወንጌልን ደግሞ በጣም ከፍተኛ ክብር ትሰጣለች። ቅድስተ ቅዱሳን ነው፣ የመጽሐፍ ቅዱስ ቅድስተ ቅዱሳን ነው። በነገራችን ላይ ዮሐንስ ወንጌል ልክ መኃልየ መኃልይ ዘሰሎሞን የብሉይ ኪዳን ቅድስተ ቅዱሳን እንደሚባለው የሐዲስ ኪዳን ቅድስተ ቅዱሳንም የዮሐንስ ወንጌል ነው። የታቦት ክብር ይሰጠዋል። ታቦት በሌለበት በመከራ ዘመን ታቦት ባይገኝ ካህን ካለ ዮሐንስ ወንጌልን እንደ መንበር ወይም እንደ ታቦት አድርጎ ቀድሶ ማቁረብ የሚቻልበት የመጨረሻ የወንጌል ሁሉ ጥግ ነው። ቅድስተ ቅዱሳን ነው። ፓትርያርክም ስትሾም ቤተክርስቲያን የዮሐንስ ወንጌልን አንብባ ነው። መልካም እረኛ እኔ ነኝ የሚለውን ክፍል ማለት ነው። ስለዚህ ከፍተኛ ክብር የሚሰጠው ነው። ቀሌምንጦስ ዘእስክንድርያ ወንጌል 4 ወንጌላት ሰው ቢሆኑ ይላል፣ ዮሐንስ ወንጌል ነፍሳቸው ነው፣ የቀሩት ወንጌላት ስጋ ይሆናሉ ይላል። ይህን ያህል ነው። በጣም ጥልቅ የሆነ መልእክት ያለው ወንጌል ነው። የአዲስ ኪዳን ዘፍጥረት ይባላል። ኦሪት ዘፍጥረት እግዚአብሔር ሰማይና ምድር እንዴት እንደፈጠረ በመናገር ይጀምራል። ከዛ ምዕራፍ 2 ላይ የአዳምና ሔዋን ጋብቻ ታሪክ አለ። የዮሐንስ ወንጌልም በመጀመሪያ ስለ ምድር መፈጠር ነው የሚናገረው። ስለ እግዚአብሔር ቅድምና ከተናገረ በኋላ ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም ብሎ ዘፍጥረት 1 ላይ የተዘረዘሩትን ፍጥረታት በአንድ አረፍተ ነገር ይዘጋቸዋል። ሁሉ በእርሱ ሆነ ብሎ ከዛ ምዕራፍ 2 ላይ ቃና ዘገሊላ ሰርግ እናገኛለን እና የአዲስ ኪዳን ዘፍጥረት ተብሎ የዮሐንስ ወንጌል ይጠራል። እንግዲህ ወንጌል በአጠቃላይ የመጽሐፍ ቅዱስ አክሊል ነው። የዮሐንስ ወንጌል ደግሞ የአክሊል አክሊል ነው ይባላል። የአክሊላት አክሊል ተብሎ የሚጠራ በጣም ጥልቅ መጽሐፍ ነው። የዮሐንስ ወንጌል ከሌሎች ወንጌላት በጣም ዘግይቶ የተጻፈ ነው። መግቢያ ላይ እንዳነሳሁት በ90 ዓመተ ምህረት ነው። በኤፌሶን ያሉ ምዕመናን እባክህ ብዙ የክህደት ትምህርት የሚያስተምሩ መናፍቃን በዝተውብናል፣ መልስ የሚሆን ጻፍልን ብለውት ቅዱስ ዮሐንስ እንደጻፈው የቤተክርስቲያን ታሪክ ያስረዳል። ስለዚህ በፓስቴንስ ነው የሚጽፈው፣ ወይም ነበረ እያለ ነው። በቤተሳይዳ መጠመቂያ ስፍራ ነበረ ይላል። ለምን? ከኢየሩሳሌም ዲስትራክሽን በኋላ መጥፋት በኋላ ነው ወንጌሉን እየጻፈ ያለው እና መጠመቂያ ስፍራ ነበረ፣ የአትክልት ቦታ ነበረ፣ መልአክ ይወርድ ነበረ እያለ የጻፈው በጣም ዘግይቶ በፖስት አፖስቶሊክ ኢራ ወይም ድህረ ሐዋርያት ዘመን የጻፈው ወንጌል ስለሆነ ነው። የዮሐንስ ወንጌል ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ነው። በመጀመሪያ የሚለው ቃል በጣም የሚገርመው መጀመሪያ የሌለው መጀመሪያ ነው፣ ወይም ቅድምና በቅድምና ያለ ነው። ወይም ሰማይና ምድርን ከመፈጠሩ ዓለምም ከመፈጠሩ በፊት እግዚአብሔር ያልነበረበት ዘመን ስለሌለ ከዚህ ጊዜ ጀምሮ ሊባል የማይችል መነሻ የሌለው መነሻ ነው እና ከዘፍጥረቱም ሁሉ ይቀድማል እና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ቃል የሚቀድም በመጀመሪያ ቃል ነበረ በሚል ነው የጀመረው። መጽሐፍ ቅዱስን እስቲ ከመጀመሪያው ላንብብ ያለ ሰው ከዮሐንስ ወንጌል ምዕራፍ 1 ነው መጀመሪያ ያለበት። ምክንያቱም ይህ ከሰማይም ከምድርም የቀደመ ምዕራፍ ነው ማለት ነው። በጣም ጥልቅ ነገረ መለኮት የተገለጸበት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያለችዋ ብቻ በጣም ጥልቅ ምስጢረ መለኮት የተጻፈበት ነው እና ዮሐንስ እንደውም ይላሉ አባቶቻችን በምዕራፍ 1 ከቁጥር 1 እስከ 18 ባለችው ወንጌሉን ጽፎ ጨረሰና በቀረው ወንጌላት አብራራው ይላሉ። ከ1 እስከ 18 ከገባህ ሙሉ ዮሐንስ ወንጌል ይገባል። ለዚህ ነው ቅዱስ ዮሐንስ አፈወርቅ በወርቅ ቀለም ሁሉ ሊጻፍ ይገባዋል፣ ይህ ክፍል ብቻውን በወርቅ ቀለም ሊጻፍ ይገባዋል ብሎ ያሞግሰዋል እና በጣም ጥልቅ ነገረ መለኮት ያለበት ወንጌል ነው። የትርጓሜ አይነትም ይዘት አለው። በነገራችን ላይ ኮሜንተሪ ጎስፕል ይባላል። ዮሐንስ ወንጌል እንደ ማብራሪያም ይቃጠዋል። እስቲ የተወሰኑ ጥቅሶች ላሳያችሁ። ለምሳሌ ዮሐንስ 11:51 ላይ በዚያች ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከነርሱ አንዱ ክርስቶስን ሲቃወሙ ሰማና ምን አለ? እናንተ ምንም አታውቁም፣ ህዝቡ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲሻለን አታስቡም? ምን አለ ይላል። ህዝቡ ሁሉ ከሚጠፋ አንድ ሰው ቢሞት ይሻላል አለ። ይሄ ንግግር ምን ማለት ነው? ህዝቡን ከሚረብሽ ክርስቶስ ቢሞት ይሻላል ማለት ነው። ግን በደንብ ስታዩት ክርስቶስ የሚሞተው ህዝቡ ሁሉ ከሚጠፋ ነው እና ዮሐንስ ይላል ይህን የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ህዝቡ ሊሞት እንዳለው ህዝቡ እንዳይጠፋ እንደሚሞት ማለት ነው ትንቢት ተናገረ። ስለ ህዝቡ ሁሉ አይደለም፣
ነገር ግን የተበተኑትን የእግዚአብሔር ልጆች እንዲሰበስባቸው ነው አለ። እንግዲህ ዮሐንስ እንደ ማብራሪያ እንደመሰጪ እንደ ተርጓሚም አድርጎ ነው ወንጌሉን የጻፈው ማለት ነው። ተመሳሳይ የትርጓሜ ስልት ዮሐንስ ወንጌል ላይ እናገኛለን። ለምሳሌ ዮሐንስ 12:6 ላይ ይሁዳ ለድሆች ሊሰጥ ይገባል ብሎ ያቺ ሴት ሽቱ ስታፈስ ሲቃወም ነበር እና ለድሆች ይሰጥ አለ ይልና ዮሐንስ ይላል ይህን የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢት ይዞ በውስጡ ከሚገባ ውስጥ ስለነበረ ነው ብሎ ማብራሪያ ይሰጣል ማለት ነው። እዛው ምዕራፍ 12 ቁጥር 32 ላይ ደግሞ ክርስቶስ ከምድር ከፍ ያልኩ እንደሆን ሁሉን ወደ እኔ ስባለው አለ ይልና በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክት ይህንን አለ ይላል። ከምድር ከፍ ብሎ ተሰቅሎ እንደሚሞት እየተናገረ ነው ብሎ ማብራሪያ እንደ መስጠት አይነት ነገር በዮሐንስ ወንጌል ላይ እናገኛለን። እና ዮሐንስ ወንጌል የትርጓሜ ወንጌል ነው ብላ ቤተክርስቲያን የምታስተምረው ለዚህ ነው። በአጠቃላይ እንግዲህ አራቱ ወንጌላት በዚህ መልኩ የተጻፉ በአራት ጸሐፊያን የተጻፉ በአንድ መንፈስ የተጻፉ ስለ አንዱ ክርስቶስ የሚናገሩ እጅግ በጣም ውብ የሆኑ ክፍሎች ናቸው። እነዚህ አራት ወንጌላውያን እንግዲህ የጻፏቸው ወንጌላት ለቤተክርስቲያናችን አስተምህሮ ሁሉ መሰረት ናቸው። የወንጌላት አጻጻፍ ታሪክና ይዘት ይህንን ይመስላል። እግዚአብሔር ይስጥልኝ።